አስተምሮ ነው የሚያስተምረው የሆነ ሰው ነው በጌታ ስም የኛን ትምህርት ነው የሚያስተምረው። ሁሌ የኛን ትምህርት አይደለም የሚያስተምረው። እድል አትስጡት። በቃ ቴሌኮም እንደዚህ አይነት አጨብጫቢና ተላላኪ የሆነ ሰው እዚህ መጥቶ እኛ ላይ እንዲያወራ ለምን እንፈቅዳለን? ወንድሞች እና እህቶች ኦኬ። ትናንት አሁን እቺ ፔንኪለር ነው እቺ ማን የምትባለው ሃና ጋር እንዴት እንደሚያረጋት በጌታ እንዴ! እነዚህ ሰዎች እኮ ጤነኛ አይደሉም እኮ። በጣም በጥላቻ አብዷል፣ በጥላቻ ሰክሯል እኮ። አቡራ እንኳን ደህና መጣህ። ይሄ አሁን ያነበብከው ጽሑፍ ላይ ምናልባት ሀሳብ ካለክ መስጠት ትችላለህ። እሺ ሰላም ብያለሁ ወገኖች፣ እንዴት ናችሁ? ቴሌኮም ሰላም ወዶኛል እና ዳናኝ፣ አሞዝ፣ ማሂ፣ ሄለን፣ ሚርጋ፣ ሁላችሁንም ክርስቲያን ወንድመቶች ሰላም ብያለሁኝ። የክርስቶስ ኢየሱስ ጸጋ ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። እኔ ያው ከጽሁፉ ጋር የሚስማማ ሀሳብ ነው ያለኝ። እኔ በግሌ እንደዛ ነው ማምነው ማለት ነው። በእርግጥ የኛ ወንድሞች ማለት እስልምና ላይ የሚሰሩ ክርስቲያኖች ወንድሞቼ አንድ ነገር ሲያደርጉ አስበውበት እንደሆነ አውቃለሁ። ግን እንደ አቋም ግን ምን ታስባለህ ካላችሁኝ፣ እኔ ጳውሎስን ያሳድዱት ነበር ፈሪሳውያን እና ሰዱቃውያን አንድ ላይ ሆነው ማለት ነው። እና በጭራሽ አይስማሙም። ፈሪሳውያንም ሰዱቃውያንም በጭራሽ አይስማሙም። ነገር ግን ክርስትናን ለማጥፋት ሲሉ ተስማምተው ጳውሎስ ላይ ዘምተውበት ነበር። እኛም አሁን እስልምና ላይ ስንሰራ የኔ እምነት ክርስቲያን ነው መስራት ያለበት ብዬ ነው ማምነው። የቁጥር ብልጫ የድምፅ ብልጫ ለመውሰድ ብለን አንድ ላይ መስራት አለብን ብዬ አላምንም። ለምሳሌ አንድን ሙስሊም የክርስቶስ ኢየሱስን አምላክነት አሳመን ነው። ተመልከቱ፣ እንዲያምን ሆነ፣ በትምህርት አመነ። አዎ ስለኔ ኃጢአት ሞተ ብሎ አመነ። ወዴት ነው ከዛ በኋላ ምን ጠራው? አሁን አንድ ኦርቶዶክሳዊ የክርስቶስ ኢየሱስን አምላክነት ብቻ አይደለም ለሙስሊሙ ማሳመን የሚጠበቅበት። ከዛ ቀጥሎ ገና ማርያም ከሙታን ተነስታለች የሚል ትምህርት አለው፣ እሱን ማሳመን አለበት። ከዛ በኋላ በስዕላት ፊት መስገድ እንዳለበት ገና ያሳምነዋል። ቀጥሎ ስለ ቅዱሳን ምልጃ ያስተምረዋል። በጣም ብዙ የማይወጣው ችግር ውስጥ ነው የሚገባው። እኛ ግን የክርስቶስ ኢየሱስን አምላክነት ብቻ ነው ለዛ ሙስሊም ምናሳየው፣ ስለሱ እንደሞተለት ነው ምናሳየው። ይሄን ከተቀበለ ወደ ክርስትና ይመጣል። አያችሁ፣ ልዩነታችን በጣም ሰፊ ነው። ወዴት ነው የምትጠራው? ከዛ በኋላ ገብቷል። ከእስልምና ወደ ክርስትና ሰውን ለመጥራት በራሱ አስቸጋሪ ነው ብዬ አምናለሁ። ማለት ወደ ኦርቶዶክስ ማቴ ነው። እኛ ግን ወደ ክርስትና ለመጥራት በቃ የክርስቶስ ኢየሱስን አምላክነት ነው ለዛ ሙስሊም የምናሳየው። ያለብን እሱ ነው አይደለ? ስለ ኃጢአት ሙቶላል እሱ አምላክ ነው የሚለውን ነው የምናሳየው። ኦርቶዶክሳውያን ግን በጣም ብዙ ሸክም አለባቸው። በጣም ብዙ ሸክም። እነሱ እንኳን የማይችሉት እንኳን ለሰው ሊያስተምሩና ሊያስረዱት ይቅርና እነሱ እንኳን ሊቋቋሙት የማይችሉት ብዙ ሸክም አለባቸው። ከመሆን ኢየሱስ ከሙታን ተነስቷል አምላክ ነው ካልክ በኋላ ማርያምም እኮ ተነስታለች ትባለ ቀጥለ ማለት ነው። እንዴ እሷስ ምንድናት ይላል ቀጥሎ ሙስሊሙ። ኢየሱስስ እሺ አምላክ ነው ስለ ኃጢአቴ ሙቶ ተነሳ ብለህ ነገርከኝ፣ እሷስ ደግሞ ለምንድን ነው የተነሳችው ብሎ ቀጣይ ጥያቄ ይጠይቃል። የማይመልሰው መልስ ማለት ነው። የማይመለስ ጥያቄ። እኔ ክርስቲያን ራሱን ችሎ የጨለማውን ዓለም ማፍረስ ይችላል ብዬ አምናለሁ። በራሳችን ችለን ማለት ነው። ምክንያቱስ መጽሐፍ ቅዱሳዊ የሆነ የጠራ ትምህርት ስለያዝን ማለት ነው። እና እኔ በዚህ አቋም ነው ማምነው። በጭራሽ ማለት ነው በጭራሽ የኛ ወንድሞች በተለይ ራሳቸውን ችለው የትኛውንም የጨለማን ስራ ማፍረስ የሚችል አቅም አላቸው። በደንብ በዚህ ተማመንባቸዋለሁ። በደንብ የተዘጋጁ በደንብ የተማሩ ዳኒን የመሰለ ወንድም አለ እኮ በእኛ መካከል። ዳኒ ማለት በጣም የተዘጋጀ ዳኒ እውነት ለሁሉ ማለት ነው። በብዙ ነገር የተዘጋጀ ብዙ እውቀት ያለው ብዙ ነገር ማሳየት የሚችል ወንድም ነው። አብሮት የሚሰሩ በጣም ብዙ እነማም ያሉ ሁለቱም ማመዶች ማለት ነው። እና በጣም ብዙ ወንድሞች አሉ እስልምና ላይ የሚሰሩ ሰው። እነሱን ሰፖርት ማድረግ ከኛ ይጠበቃል። እነሱ ደግሞ ራሳቸውን ችለው ደግሞ ሙታንን ወደ ህይወት መጥራት ይችላሉ ብዬ አምናለሁ። ይሄ የኔ እምነት ነው። እንደዚህ ነው ማምነው። ራሳቸውን ችለው ጠላት
ነው ብሎ ነገር የለም በክርስትና ውስጥ ሙታንን እሺ ምናልባት ድምፅ ሰው ሲገባ መሰለኝ ያስተጋባው ሰው የጠላት ወዳጄ ነው የሚባል ነገር አለ ብዬ አላምንም። ራሳችን ችለን ነው መስራት ያለብን። በዚህ ሐሳቤ ይስማማሉ ብዬ አምናለሁ ወንድሞቼ። ምክንያቱም ሰው ከእስልምና እንዲወጣ ብቻ ሳይሆን አላማችን ወደ እውነቱም እንዲመጣ ጭምር ነው አይደል? ወደ እውነቱም እንዲመጣ ጭምር ነው። ወደ ክርስትና ካስወጣ ነው በኋላ ወዴት ነው የምንጠራው? እኔ ከአንድ ኦርቶዶክሳዊ ጋር ሁኜ አንድ ሙስሊም እንዲወጣ ካረኩት በኋላ ወዴት ነው ዘንድ ምንጠራው አይደል? እያየ ነው ደግሞ ወደ ሌላ ሞት ይሄድ ከሆነ ሞት ወደ ሌላ ሞት ነው የምንልከው ማለት ነውና ስንጠራ ወደ ክርስትና እንድንጠራ ራሳችን ችለን ቆመን መስራት አለብን ብዬ አምናለሁ። ይሄ ነው የኔ ሐሳብ። ጥያቄ ካላችሁ ግን መልሳለሁ። ተባረኩ። ተባረክ። ያው እኛም ያንተ ሐሳብ ነው በብዛት ያለን ሐሳብ ያንተ በቃ ያንተኑ ነው። ግን አሁን እነሱ ሲጀመር ገና እኮ አልተደራጁም። ባለፈው እንደውም እንትን ልክ እንደ ዳኒ እውነት ለሁሉ ከሱ እንትን እየወሰዱ አይደል መረጃ እየወሰዱ የሚጠቀሙት አፕሊኬሽን ገና ሊያወርዱ ነው እና ገንዘብ እያሰባሰቡ ነበር ማለት ነው። አሁንም ቢሆን ከነሱ ጋር ከወንጌል አማኝ ጋር አብረው መስራት የሚችሉ አቅም ስለሌላቸው ከነሱ ድጋፍ ፈልገው ነው። ግን ራሳቸውን ተገልብጠው ከነሱ ጋር እንዲሰሩ አንፈልግም ይላሉ በዛ በኩል። በዚህ በኩል ደግሞ ኤርሚድ ቤት ካልገባልን ከወደቅንበት ካላነሳን በቃ ተሰብረናል የሚለው ነገር ደግሞ አሁን ቅድም ሰምተሃል ሚካኤል። ገና ኤርሚድ ቤት እስኪገባ ድረስ ለአንድ ወር ገና ለወር እንቀጥላለን ይግባ እያልን። አሁን ይሄ ምንድነው ትርጉሙ? ምንድነው የሚያገናኘው ከእነሱን ከወንጌል አማኝ? እዚህ ጋር አብረን አንሰራም አንፈልግም ይላሉ፣ በዚህ ጋር ደግሞ ኤርሚ ካልገባ ሞተን እንገኛለን እያሉ ነው። እኛም እኮ በጣም እንዲ አሁን ሰነበትንበት እኮ በቃ ይሄ የነሱ ዳቆናቸው ከተመታ በኋላ ይሄው በጣም እያላዘኑ ነው። ጭራሽ ሙስሊሞቹ ቤት እየሄዱ ራሱ ድቤቱ እንዲቀበል ብለው እነሱ ናቸው ሙስሊሞቹን እየገፉ ያሉ ማለት ነው። አሁን መጨረሻ ላይ እነሱ ምናሉ ሙስሊሞቹ በቃኛ ከፕሮቴስታንት አንፈልግም፣ የፈለጋችሁትን ሰው ቀይራችሁ ከራሳችሁ እንድትመጡ ነው የምንፈልገው ብለው አሏቸው ማለት ነው። አሁን ላይ እኮ እኛ የቸገረን እኮ በቃ ይተውን ነው እኮ እኛ ተውን እኮ ያለ ነው እኮ ብሩኬ። አይ ብሩኬ እንደዛ ብቻም አይደለም የኛ ሀሳብ። አሁን እንደዛ ነው በአብዛኛው። ግን አንዳንድ ሰዎች አላቸው ጥያቄ ያላቸው። አሁን ሰላም መጠየቅ ትችያለሽ። አሁን ብሩኬ ባወራው ላይ እኔ እስማማለሁ 100%። አንቺ አትስማሚም። ስለዚህ ጠይቄ ውስጥ ያልገባሽ ነገር ካለ እሺ። አሁን እኔ ማለት ስማማው አብዛኞቹ ትናንትናም ስላወራን በዚህ ስማማላችሁ። አይኬንም የነሱ የሚቃወሙትኝ ወንድሙ ጋር ተቃራኒ ስለሆነ ትንሽ እንትን እንበልበት ብለን ነው እንጂ አብዛኛው ሰው ያኬን ይቀበላል። ግን ከፎይ ጋር ለፎይ ለመቃወም ብቻ ብሎ ስለጻፈው ነው እያወራንበት የነበረው። ይሄ ደግሞ ኦርቶዶክስና ወንጌል አማኞች ሙስሊም ላይ ቢሰሩ ችግር የለውም ብዬ ነው የማምነው። ምክንያቱም ብዙ ጊዜ ሙስሊም ላይ የሚሰራ የሙስሊሞችም ጥያቄ የኢየሱስ ክርስቶስ አምላክ ሰው መሆኑ ላይ ነው የማይቀበሉት። እንዴት አምላክ ሰው ይሆናል የሚለውና ስላሴ ላይ ነው፣ ነገረ ክርስቶስና ስላሴ ላይ ነው ጥያቄ ያላቸው። ኦርቶዶክስ ጋር ደግሞ በዚህ ጋር ብዙ ያን ያክል ልዩነት አለን ብዬ ስለማላምን አብረው ቢሰሩና እውነትን ቢያሳውቁ ብዬ እኔ እንደዛ ነው የማምነው። አስተያየት ስለሆነ ሰላም የሰጠሽው እኔ ጥያቄ ልጠይቅሽ። ጥያቄ ብትጠይቅኝ መልስ ነበር። አስተያየት ስለሆነ እኔ ልጠይቅሽ ምንድነው? ያው አብሮ መስራታቸው ክፋት የለውም የኢየሱስ ክርስቶስን አምላክነት ለማሳየት ስለሆነ ነው የአንቺ ሐሳብ። እሺ መልካም ነው። ከዛ የክርስቶስ ኢየሱስን አምላክነት ካየ በኋላ ሙስሊሙ ወዴት ይሄድ? ከዛ በኋላ ንገረኝሽ። አንድ ላይ ሆነው ኦርቶዶክሱና ወንጌል አማኙ አሳዩት። ከዛ ወዴት ይሄድ ያ ሙስሊም? ከዛ በኋላ እሱ አላውቅም። በባለፈውም የኛ ወንድሞች ቤት ከፍተው ውይይት ነበር። ዝም ብሎ እንደዚህ እናንተ ቤት እንደምትከፍቱት ከፍተው ኦርቶዶክስም ነበሩ አብረው የሚሰሩ ሙስሊም ጋር የሚሰሩት አብረው የኛም ወንድሞች በጋራ እየሰሩ ነበር። አንደኛው ሙስሊም መጥቶ ስለ መዳን ጠይቋቸው ነበርና ኦርቶዶክስ አብራራለት። ከሰው በቃ የኛ መዳን ፍጻሜ የሚያገኘው የዚህ ዓለም ከተሰናበትን በኋላ ነው። እዛ ድረስ በመልካም ስራችን መጽናት አለብን እያለ
ስለመዳን መዳን ነገረው። ከዛ የኛ ወንድም ደግሞ እስኪ የምትለው ነገር ካለ አንተም ጨምርለት አለው። የኛን ወንድም አይ የምለው ነገር የለኝም አለ። ግን በጣም ተቃራኒ ነበረ ስለመዳን ለዛ ለሙስሊሙ የነገረው ማለት ነው። እዚህ አንድ ሙስሊም ወደ ጌታ ቢመጣ እንግዲህ በሰበከው ሰው ይወሰናል። ኦርቶዶክሱ ከሆነ የሰበከው እዛ ያለው እንደ ኦርቶዶክስ ነው የሚሆነው። ወንጌል አማኝ ከሆነ እዛ አብረው ገስት ላይ ቁጭ ብሎ የሰበኩት ደግሞ የወንጌል አማኝን ይቀበላል ብዬ ነው የማምነው። ይቅርታ አንድ ሀሳብ ልናገር መሀል ብገባ ምስቴ አንድ ማለት እኔ አሁን ከብሩክ ጋር እስማማለሁኝ። ችግሩ ምንድን ነው? አንድ ኦርቶዶክሳዊ እና አንድ ሙስሊም ሁለቱም ተመሳሳይ ናቸው ብዬ ነው የማስበው። እኔ አሁን ባለሁበት ደረጃ ሙስሊሙ ገና ጌታ ኢየሱስ ክርስቶስ እንደሚመጣ ደጃል የሚባል የመጨረሻ ከሰይጣን እንትን ጋር የሚመጣውን ፍልሚያ እንደሚፋለም እንደሚፈርድ ያምናሉ። ልዩነቱ ኦርቶዶክሳውያን ወንድሞች አሁን ማመናቸው ነው። ኢየሱስ ክርስቶስ አምላክ እንደሆነ ጌታ እንደሆነ እንደሞተ እንደተነሳ አሁን ማመናቸው ነው። ነገር ግን ሙስሊሞች መቼ ሊያምኑ ይችላሉ? ኢየሱስ ክርስቶስ ለፍርድ በሚመጣበት ሰዓት ማመናቸው አይቀርም። የእምነቱ የጊዜ ልዩነት ነው እንጂ ሁለቱም ተመሳሳይ ናቸው። ሙስሊሞች በስራ ነው የሚዳነው ብለው ይላሉ። ኦርቶዶክስ ወንድሞቻችንም መጨረሻ ላይ በስራ ነው የሚዳነው ብለው ነው የሚያምኑት። ሁለቱም ጋር ተመሳሳይ ነገር ነው ያለው። አሁን ስለ ኢየሱስ ክርስቶስ የሚኖራቸው ዕውቀት ጌታ ኢየሱስ ክርስቶስ ሲመጣ ወደፊት ማወቃቸው አይቀርም። ሙስሊም ወንድሞቻችን ወደፊት ያውቃሉ። መቼ ለፍርድ ሲመጣ ማወቃቸው አይቀርም። አሁን ያሉት ወንድሞቻችን አሁን ነው የሚያውቁት። ይሄ የጊዜ ሊያውቁ የቻሉበት የጊዜ ልዩነት ነው እንጂ ሁለቱም በስራ ይዳናል ብለው የሚያምኑ ናቸው። በፍርድ የሚያምኑ ናቸው። አናቅም አሁን ብለው የሚናገሩ ሰዎች ናቸው። ስለዚህ አሁን ትልቁ ችግሩ ምንድነው? የሃይማኖት ጦርነት መሆኑ ነው። የሃይማኖት ክርክር፣ ሃይማኖታዊ ትግል መሆኑ ነው። በዛ ደረጃ ነው እኔ በእነሱ መካከል ያለውን ነገር የማየው። ጥሩ ነው። እነሱ የኢየሱስ ክርስቶስን አምላክነት ጌትነት ከነሱ ጋር ያንን ዲቤት ገብተው ይሄንን ማሳመናቸው በትምህርት በሎጂክ በእውቀት ማሳመናቸው ጥሩ ነው። ወደ ምን ያዘጋጅልናል? ወደ ክርስቶስ እንዲመጣ እኛ የወንጌልን እንድንሰብከው ያን ሰው ወደ ክርስቶስ እንዲመጣ ሊረዳን ይችላል። ከዛ ውጪ ሁለቱም ያሉበት ስታተስ ሌቭል ለኔ ምንም ልዩነት የለውም። ሁለቱም አንድ አይነት ፖይንት ላይ ነው ያሉት። በቃ እነዛም ለፍርድ ዙፋን ጌታ ኢየሱስ ሲመጣ ማወቃቸው አይቀርም። እነዚህ አሁን ባሉበት ደረጃ ኦርቶዶክስ ወንድሞቻችን አሁን ባሉበት ደረጃ የሚያውቁትን ወደፊት ማወቃቸው አይቀርም። እነኚህ ሰዎች ምንም ልዩነት የለውም። ይሄ በቃ እነዚያም ሰዎች እዛ ሲመጣ እኮ ያውቃሉ እኮ ያምናሉ። ሰከንድ ከሚንግን የፍርድ ዙፋን ለውጊያ እንደሚመጣ እንደሚያሸንፍ ይሄንን ሁሉ በደንብ አድርገው አሳምረው ያውቁታል። ስለዚህ ሁለቱም ያሉበት ስቴት አንድ ነው። አሁን ቅድም እንዳለው ልዩነት የሚያመጣው ምንድነው? አሁን ህይወት ያለው ኢየሱስ ክርስቶስ ያለው ህይወት አለው፣ ኢየሱስ ክርስቶስ የሌለው ህይወት የለውም። በቃ ኢየሱስ ህይወት ሆኖ ህይወት እንደሆነ አምኖ ተቀብሎ አሁን ህይወት አለኝ ብሎ ድኛለሁ ብሎ መናገሩ ላይ ነው ትልቁ ሚስጥር እንጂ ወደፊት ጌታ ኢየሱስ ክርስቶስ ሲመጣ የወጉት ሁሉ ያዩታል። ሁሉም ምድር ሁሉ ታውቃለች። ማወቁ አይቀርም። የእርሱን ጌትነት የእሱን አዳኝነት ታላቅነት ማወቁ አይቀርም። ግን ትልቁ ነገር ለውጥ የሚያመጣው ምንድነው? አሁን ባለንበት ደረጃ አሁን ባለሁበት ደረጃ መዳኔን የእግዚአብሔር መንግስት ወራሽ መሆኔን በአብ ቀኝ በቀኙ መቀመጤን በሊቀ ካህኔ በኩል በሰማያዊ ስፍራ መሆኔን የእግዚአብሔር ልጅ መሆኔን በቃ እነኚህ ናቸው። እዚህ ፖይንት ላይ ካላደረሱት ሁለቱም በተመሳሳይ ስቴት ውስጥ ነው አሁን በአሁን ሰዓት ያሉት። ከዛ አንፃር ብናየውና ያንን ተከራክረው ሊያሸንፉ የሚችሉበትን አሁን ወደ እነሱ ማምጣታቸው እንደው ክርስቶስን አውቆት ይድናል የሚለውን ነገር ለኔ ሙሉ ለሙሉ ስለማይደመድምልኝ ያንን ነገር ማግኘት ስለማልችል እርግጠኛ አልሆነም። በቀደም አንድ ወንድም ከመጣ በኋላ ቁጭ ብሎ የሚያወራው ስለ ክርስቶስ አይደለም። መጥቷል። የመጣበትን ሪዝን ካያችሁ የሚያመጣቸው ሪዝኖች ራሱ ትክክል አይደለም። የሆነ አባቱ ሌላ ሚስት ስላገባበት በአባቱ በኩል ስላየው መጥፎ ነገሮች ያወራል። ምስክርነት ነው የሚሰጠው። አንድ ይላል ያንን ይቆጥራል። እንዲሁም ደግሞ በእናቱ ላይ ስለደረሰበት አባቱ እንደ አይነት የሃይማኖት ሰው ሆኖ እንደዛ አይነት ነገር ስላደረገበት የሚያመጣቸው ሪዝኖች ኖርማል አይደሉም። ያ አይደለም
አንድን ሰው ወደ ክርስቶስ ወደ መዳን የሚያመጣው ወደ እምነት ሊያመጣው የሚገባው ወደ እምነት ወደ ህይወት ሊያመጣው የሚገባው ያ የመዳን ቃል የመዳን ወንጌል ነው ሊሆን የሚገባው። ከዛ መጥቶ ተመሳሳይ ሰው ነው የሆነው። የሚዘምረው ለሰው ነው የሚዘምረው፣ ለእግዚአብሔር የሚዘምረው ለሰው ይዘምራል፣ ሰው ያወድሳል። ሰው በቃ ለሰው የሚያደርጋቸውን ፕራክቲስ ተመሳሳይ እዛም ቤት ሆኖ ለሙስሊም ለመሐመድ እንደሚዘየር እንደሚዘፈንለት አይነት ተመሳሳይ ለሰው እዚህ መጥቶ እየዘፈነ ነው ያለው እና ስለዚህ ሁለቱም ጋር እዚህም መጣ እዛም ምንም አይነት ለውጥ የለውም። ወደዚህ የመጣበትን እንኳን ሪዝኖች በደንብ አድርጌ ሳየው ትክክለኛ ወደ ህይወት የሚያመጣ ሳይሆን እዛ ጋር ስለተጣላ በእንደዛ አይነት በሃይማኖት ውስጥ ያሉ ኬዎስ የሆኑ ነገሮች እነሱን ለመሸሽ ብሎ ነው ወደዚህ የመጣው እና እኔ አላጨበጨብኩም በሚመሰክርበት ምስክርነቶች እና እንዲህ አይነት ነገሮችን በዲፕሊ ብናይ ለማለት ነው። ቴንኪው በጣም ሰዓት ወስጃለሁ። ቀጥሉ። በጣም እኔ ብሩክ እስቲ አንድ ጥያቄ ልጠይቅ። ሶሪ ደጋግሜ ገባው። ባለፈው ኢፎይና ማን ነው ያ ኡስታዙ እንትን ካረጉ በኋላ አንተ አንድ ቪዲዮ ሰርተ ነበርና ያንን ቪዲዮ እንዴት እንደተረባረቡበት ኦርቶዶክሳውያን ማለት ነው እንዴት እንደኮነኑ አንተን። ነገር ግን በተመሳሳይ እነሱ ከዚህ በበለጠ አሁን ሰሞኑን ይሄን ሐሳብም ያመጡት ራሳቸው ያ ዲያቆን ሄዶ ዲቤት አይባል ምን አይባል ሄዶ አዋረዳቸው። ከዛ በኋላ እኛ ምንም ሳንል አንዳንድ ወንድሞች ቤት ከፍቶ ሐሳብ ሰጥቷል ዲቤቱ ላይ ማለት ነው። ከዚህ በላይ መሞገት ይቻል ነበር የሚል ሐሳብ ሲሰጡ እንዳውም የራሳቸው አንድ ዲያቆን ነው ዱምቡሽቡሽ ነው ምናምን ብሎ ሞክ ያደረገው ማለት ነው። ከዛ በኋላ እኛ ላይ ዘመቱ። ያም አልፎ ደግሞ ኤርሚን አሁን እሱ ካልገባ እያሉ እስልምና ወክለው ነው ጥሪ እያደረጉ ያሉትና በዚህ ደረጃ እኛ ስናደርገው ስተት እነሱ ግን የፈለጉትን በዚህ መልኩ እንትን ሲሉ ግን ትክክል የሚሆንበት ጉዳይ እኔ አልገባኝም ይሄ ነገር ማለት ነው። እና እስቲ ምን ትላለህ እዚህ ላይ? ባለፈው የሰራውን ቪዲዮ ጋር ተያይዞ ትዝ ስላለኝ ነው አሁንና ትንሽ እንትን ስላለኝ ነው። ቴንክ ዩ። እኔ ያው በእንደዚህ ጉዳይ ላይ ያው ጽኑ የሆነ አቋም ነው ያለኝ በራሴ። ክርስትናን በጣም ነው ማከብረው፣ ክርስቲያኖችን በጣም ነው የምወደው። በክርስቲያኖች መካከል የተለያየ ባህሪ ኑሮ አንዳንዴ እርስ በርስ ብንተዛዘንም በጣም ወዳለሁ። በቃ ክርስቲያንን ሰው ሲናገር አልወድም፣ በጣም አከብራለሁ። ክርስትናን በጣም አከብራለሁ። የተሰጠኝም ህይወት ገብቶኛል፣ የተከፈለልኝ ዋጋ ገብቶኛል። በቃ መቀለድ አልፈልግም በክርስትና ላይ። ኢየሱስ መቼና እንደሚለኝ አላቅም። እዚህ ምድር ላይ ምን ያህል ጊዜ ቆይቼ እንደማገለግልም አላቅም። ይሄ ሁሉ በእርሱ ስለሆነ ግን የተሰጠኝን ጊዜ ሁሉ ለሱ መኖር ፈልጋለሁ፣ ስለሱ ማውራት ፈልጋለሁ፣ መመስከር ፈልጋለሁ። ደግሞ ክርስቲያኖች ደግሞ በክርስቶስ ኢየሱስ ደም የተገዙ ወንድም እህቶቼ ስለሆኑ እነሱን በጣም አከብራለሁ፣ ወዳለሁ። እኔ የሆነ ነገር ሳይ ማመቻመች አልወድም አይደል? በቃ ክርስትና የተለየ ህይወት ነው ብዬ ስለማምን ነው። ያን ቪዲዮ የሰራሁት ለምንድን ነው? አንድ ነገር ላሳያችሁ። ለምሳሌ በያዕቆብ መልእክት ላይ ምዕራፍ 2 ቁጥር 19 ላይ እንደዚህ የሚል ኃይል ቃል አለ። እንድታስተውሉት ነው አሁን ይህን ጥቅስ የምነግራችሁ። እግዚአብሔር አንድ እንደሆነ አንተ ታምናለህ። የእግዚአብሔርን አንድነት አንተ ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ፣ ይንቀጠቀጣሉ። አጋንንት ምንድን ነው የሚያምነው? የእግዚአብሔር አንድ መሆንን ነው የሚያምነው። እሺ እግዚአብሔር ሶስት ነው የሚያምን ሰው እግዚአብሔር ሶስት ነው ብሎ የሚያምን ሰው ቢመጣ ከአጋንንት ጋር ሆነ ካብረክ አይ አንድ ነው ብለህ ለማሳመን ትሞግተዋለህ እንዴ? ሰውየውን አይደል? አጋንንት እኮ እግዚአብሔር አንድ እንደሆነ ያምናል፣ ይንቀጠቀጣል። አንተም እንደዛው ታምናለህ። አይ እግዚአብሔር ሶስት ነው ብሎ አንድ ሰው ቢመጣ ቢሞግትክ አይ እሱ ሶስት ነው ስላለ አንድነቱን ከአጋንንት ጋር አብሬ ሁኜ ልሞግትና ላሳምን ትላለህ? አትልም። እንደዛ አይደለም። ክርስትና አገልግሎት እንደዛ አይደለም። ምክንያቱም በእግዚአብሔር መንፈስ የሆነ አገልግሎት ስለሆነ። ይኸውልህ ዛሬ የምንናገረው ቃል ሰዎችን ላይቀይር ይችላል፣ ግን ዘር ነው። አየህ፣ የእግዚአብሔር መንፈስ ነው ያን ዘር በውስጡ እንዲያድግ የሚያደርገው። የእግዚአብሔር መንፈስ ያለበትና የእግዚአብሔር መንፈስ የሌለበት ሰው አብረው ሆኖ ቢናገሩ የኛ ይኸውልህ ጉልበታችን፣ አቅማችን፣ የንግግራችን ማማር አይደለም ሰዎችን የሚቀይረው። እውነት ነው የምለው፣ ህይወታችን ሰዎችን ሊቀይር ይችላል የምናሳየው የክርስትና ህይወት። ከዛ ውጭ ግን ቃሉ ህይወትም መንፈስም ስለሆነ በእነሱ ውስጥ
ገብቶ ሲቀይራቸው በእነሱ ውስጥ ያ ቃል ህይወት ሲዘራ እንመለከታለን። ሰው ክርስትና የሚሰራው ከክርስቲያን ጋር ብቻ ነው ብዬ ነው ማምነው። ክርስትና እንደዚህ መጨከን ስለሚፈልግ ነው። እኔ እፎይም ፐርሰናሊ ይዳን አይዳን የማውቀው ሲናቅ አሁን ቢናገር ባወራው ብቆያየው ይህ ልጅ ክርስቲያን ነው አይደለም ልል እችላለሁ። ምክንያቱም ኦርቶዶክስ ሁሉ አልዳንም ብዬ አላምንም። እኔ እዛ ውስጥ የዳኑ ሰዎች አሉ በእርግጥ ገብቷል፣ ክርስትና በተቋም ስላልሆነ። ነገር ግን እንደ ጉባኤ እንደ ማህበር ካወራን ግን ያልዳኑ ሰዎች ናቸው። አሁን እኛ ውስጥ ያልዳኑ ሰዎች አሉ፣ እኛ መካከል ያልዳኑ ሰዎች ተቀላቅሎ የሚገቡ ሰዎች አሉ። እንደ ጉባኤ ስናወራ ግን የዳነ ማህበር ነው የኛ ማህበር፣ እግዚአብሔር የሚገኝበት ነው። በእነሱ መካከል ደግሞ ተቃራኒ ነው ስናወራ። በእነሱ መካከል የሆኑ ሰዎችን እናገኛለን የዳኑ። ጉባኤው ሳልዳነም በጭራሽ ሰው ማርያም ማርያም እያለ እንዴት ነው የሚድነው? አይድንም በጭራሽ። ሰው ያ ያልዳነ ሰው መጥቶ ከኔ ጋር ለሆነ ሰው ወንጌል ሊናገር አይችልም። ልዩነት አይኖረውም። ገብቷል? ሁለቱ የተወያዩ ሰዎች ሙታን ስለሆኑ ኢየሱስ ብሎ ስለተናገረ ብቻ እደግፈዋለሁ ማለት አይደለም። ስለ የትኛው ኢየሱስ ነው ያወራው? እሱን ህይወቱን ያልቀየረ ኢየሱስ፣ እሱን እርግጠኛ ያላረገ ኢየሱስ ለዛ ለሙስሊሙ ቢመሰክር ህይወት ያለው እኮ አይደለም፣ ጭቅጭቅ ነው የሚሆነው፣ ፖለቲካ ነው የሚሆነው ማለት ነው። ገብቷል? ክርስቲያን ግን በእግዚአብሔር መንፈስ የሆነ አገልግሎት ስለሆነ ለዛ ነው ያን ቪዲዮ የሰራሁት። አይቻለሁ። የኛ ወንድሞችም ምናምን ቪዲዮ ሰርተውበታል። በዛ እነዛኞቹ ይስሩ፣ ችግር የለውም። በደንብ ነው መረዳቸው፣ ምንም አይመስለኝም። የኛዎቹ ደግሞ ቪዲዮ ሰርተዋል፣ የኔ ወንድሞችም ሰርተውበታል በዛ ቪዲዮ። እነሱን ደግሞ እረዳቸዋለሁ። ሰፊ ልብ መኖር ያስፈልጋል። ገብቷል? ካሉበት መረዳት ካሉበት ሁኔታ ነው እንደዚህ አይነት ነገር የሚሰራ። ሶሪ አንዴ ሰዎች የሚያልፉበትን ሁኔታ አናውቅም። የገንዘብ ችግር ውስጥ ሊያልፉ ይችላሉ። አንዳንዴ ሰዎች የመረዳታቸው አቅም በዛ ሰዓት ላይ ያ ሊሆን ይችላል እና በቃ እንረዳቸዋለን፣ የእኛ ወንድሞች ሆኖ የሚሰሩትን። እኔ ግን ክርስትናን በዚህ ልክ ነው የምመለከተው። የከበረ ነገር ስለሆነ የተሰጠን ህይወት የጌታ የክርስቶስ ኢየሱስን ሞት አስፈልጎታል ለዚህ ክርስትና ማለት ነውና ይሄን እኔ አከብራለሁ ክርስትና። ለዛ ነው ያን ቪዲዮ የሰራሁት። አሁንም ስንሰራ ወንጌልን ስንሰራ በዚሁ ልክ መስራት አለብን ብዬ አምናለሁ። በኤርሚ ጉዳይ በተለያየ ቤት ሲወራ ሰምቻለሁ። ውይይት ይቀበል አይቀበል፣ ይሄን በራሱ የአጋንንት አጀንዳ ነው ብዬ ነው ማምነው። እኔ ገብቷቸዋል። የአጋንንት አጀንዳ ነው። አሁን ለምሳሌ ኦርቶዶክሳውያን ቤት ከፍተው ኤርሚ ውይይት ይቀበል አይቀበል ምናምን እያሉ ሲያወሩ ቢውሉ ምንም የሚከስሩት ነገር የለም። ለምን? የሚናገሩት የመንግስቱ ስራ ስለሌለ ማለት ነው። አይከስሩም። ኤርሚ ይቀበል አይቀበል በቃ እነሱ ይሄ ይመቻቸዋል። ለምን? ስራቸው ስለሆነ ማለት ነው። ሙስሊሙ ቤት ከፍቶ ኤርሚ ይቀበል፣ ለእኛ ግን ኪሳራ ነው። እውነቴን ነው የምላችሁ። ኤርሚ ውይይት ይቀበል አይቀበል እያልን ብንውል ኪሳራ ነው። ለምን? ስለ ኤርሚ ውይይት መቀበል አለመቀበል አይደለም ልናወራ የተጠራ ነው። ስለ እግዚአብሔር መንግስት ልናወራ የተጠራ ነው። እርስ በርስ ልንተናነጽ፣ ስለ ክርስቶስ ኢየሱስ ደም ስለ ሞቱ ልናወራ፣ ልንዘምር፣ ልናመልክ ስለሆነ የተጠራ ነው። ለእኛ ኪሳራ ነው። ኤርሚ የሚቀበል ከሆነ ይቀበላል። ይቀበል ስላልን አይደለም። በቃ እሱ የነገሮችን አይቶ በዛ ቦታ ብገባ ምንድን ነው የሚሆነው አገናዝቦ ወይ ይቀበላል ወይ አይቀበልም፣ ወይ መልስ ይሰጣል ወይ ላይሰጥም ይችላል። እኛስ ምንድን ነው የምንሆነው? ጊዜያችን ነው የሚበላው አይደል? በጣም ትልቅ ነገር አስተውሉ። ገንዘብ አውጥተን ነው እዚህ ጋር የመጣ ነው። ኢንተርኔት ከፍለን ነው። ሁለተኛ ጊዜያችን እየባከነ ነው። ይህን ሁሉ አድርገን ከዛ ይቀበል አይቀበል ስንል ያን ብናወራ ይሄ ደስታው ለጨለማው መንግስት ነው። ሶሪ አጀንዳውን ለሰጠን የጨለማው መንግስት ስኬት ነው ይሄ ማለት ነው። አጀንዳ ነው የሚሰጥ በየጊዜው። አስተውላችሁ ታውቃላችሁ? በተለይ ይሄን 1 ዓመት ወንጌል በትክክል ሰርተናል፣ እየሰራን አይደለንም። ይሄን 1 ዓመት ተኩል ወንጌል ሰርተናል፣ እየሰራን አይደለንም። ለምን አትሉኝም? አጋንንት በዛም ሐሳብ ይሰጠናል፣ በዛም አጀንዳ ይሰጠናል፣ እንቀበላለን። እሱን ከዛ ወደዚህ ያቀባበል የእግዚአብሔርን መንግስት ስራ አንሰራም። የኛን ሐሳብ የኛን ማንነት ስንጨቃጨቅ እርስ በርስ ስንባላ ከረን። ይሄ ድል ነው፣ በቃ ለጨለማው ዓለም ድል ነው። ይሄ ለምንድን ነው እየሆነ ያለው? በእኛ አለማስተዋል ነው፣ በእኛ ብልጥ አለመሆን ነው። እግዚአብሔር በዚህ ይደሰታል? በጭራሽ አይደሰትም። ለምን? የተጠራ ነው የቆየ ነው እዚህ ምድር ላይ መንግስቱን እንድንናገር ስለሆነ ስለ ኢየሱስ እንድናወራ ስለሆነ ማለት ነውና እኔ ነው ልል የምችለው። በጣም ወዳቸዋል። በአክብሮት ነው የምናገረው ስናገር፣ ምክንያቱም የእግዚአብሔር ሕዝብ ጨካኝ እንዲሆን ፈልጋለሁ፣ ቆራጥ እንዲሆን ፈልጋለሁ፣ ጊዜው የሚበላበት እንዳይሆን ፈልጋለሁ። ገብቷል? አጋንንት እንዲቀልድ አልፈልግም። በእኛ መንግስት ውስጥ
አይደል? ቢያገኘውን አጋጣሚ እየተጠቀመ እንዳናወራ ስለ ኢየሱስ እንዲያደርግ አልፈልግም። እኔ ሁሌም ኢየሱስን እንድናደምቅ ህይወት ያለው በኢየሱስ ውስጥ ስለሆነ፣ መድመቅ ያለው በኢየሱስ ውስጥ ስለሆነ፣ ስኬት ያለው በኢየሱስ ውስጥ ስለሆነ፣ ሰላም በኢየሱስ ውስጥ ስለሆነ ያለው ሁሌም እሱን እንድናወራ ፈልጋለሁ። ተባረኩ። ጥያቄ ካለ መልሳለሁ። ጥያቄ መልሼም ከሆነ ሚርጋ፣ ካልሆነ ደግሞ ድጋሜ ጠይቀኝ። የሰላምን አልመለስክም። አሁን ቅድም ሰላም ሲጠይቅ ነበረ። ሰላም ስተካ እንደገና ጠይቅ። ምናልባት ረስቶት ይሆናል። ብሩኬ ነው የጠየቀኝ። ዞዞ ላይ የሀሳባቸውን እገዛለሁኝ። ግን አሁን እኔ ከሙስሊም ቤተሰብ እንደመምጣቴ ስለ ኢየሱስ አምላክ እኮ ተወልዶልናል ስለሚወደን አምላክ ሰው ሆነ ምናምን ስትላቸው አላህ አይወልድም አይወለድም፣ እዚህ አላህ ደግሞ በሰው አይመሰልም ብለው በቃ እምነታቸው በጣም ጨለማ ነው። በዛኛ በኩል ያለው በጥቅጥቅ ጨለማ ውስጥ ናቸው እና ስለ ኢየሱስ ፈጽሞ ነው የማይቀበሉት። ልባቸው በጣም የጠነከረ ነው። ቁርአናቸው አላህ አይወልድም አይወለድም። ብሩኬ የጠየቀች ጥያቄ ማጋ ነው። አሁን የኢየሱስን ዳኝነት አንድ ሙስሊም ተቀበለ። ከዛ የት ነው የሚመጣው? አልመለስም። እኔማ እንደዚህ ብዬ መለስኩለት እኮ እኔ የመለስኩት በእንትኑ ነው፣ ያው እንደሰበከው ነው። ገስት ላይ እንዳለው እንደሰበከውና እንደተቀበለው ነው ብዬ ነው የመለስኩት። የሐሳቤን ግዛ ይዛባላል። ለምሳሌ ገስት ላይ አንድ ሙስሊምና አንድ ኦርቶዶክስ ካለ እንዴት ቆርጠው ነው የሚካፈሉት? እንዴት ነው የሚካፈሉት? አይጣሉም? ክፍፍል ሲካፈሉ አይጣሉም? አይ ሲጀመር እኔ ኦርቶዶክስና የኛ ወንጌል አማኞች በየትኛው መንፈስስ ነው የምናገለግለው? አሁን ወዴት ይምጣ የሚለው ብቻ አይደለም። ከእስልምና ወደ ኦርቶዶክስ ሂድ፣ ወደ ወንጌል አማኙ ሂድ ብቻ የሚለው ሳይሆን በየትኛው ስፕሪት ነው የምናገለግለው? ለምሳሌ ወንጌል አማኙ በክርስቶስ ኢየሱስ በማመን የእግዚአብሔርን መንፈስ ተቀብሏል። እሺ ሚስተር ኤክስስ በዛ በኩል ያለውስ ኢየሱስ አምላክ መሆኑን ያውቃል። ማወቅ ግን አያድንም። ማወቅ የእግዚአብሔር መንፈስ መቀበል አይደለም። ሰው በየትኛው መንፈስ ነው ያኛውስ የሚያገለግለው? በዚህ ዓለም መንፈስ። ሰው ሁለቱ መንፈሶች እንዴት አንድ ላይስ ሊያገለግሉ ይችላሉ? አይደል? የእግዚአብሔር መንፈስና የዚህ ዓለም መንፈስ አብሮ ሊያገለግሉ አይችሉም። ከአገልግሎት እንኳን አንጻር፣ ከፍሬም አንጻር በዚህ ዓለም መንፈስ የሚያገለግለው ሰውዬ ኢየሱስ አዎ አምላክ ነው እያለ እንኳን ቢናገር ወዴት ነው የሚያመጣው? ወዴት ያመጣዋል? እሱም ጨለማ ነው፣ ወደ ጨለማ ነው የሚጠራው ማለት ነው። እየሸወደው ነው ያለው። ማይንድ ጌም ነው የሚሆነው። ሰው በየትኛው ስፕሪት ነው የምናገለግለው? ይሄ ዋና ጥያቄ ነው። ዋና ጥያቄ ነው። የዳነ ሰው ካልዳነ ሰው ጋር እንዴት አብሮ ሊያገለግልስ ይችላል? በጭራሽ ሊያገለግል አይችልም። ከመሆን ጠራ ነው። እሺ ያን ሙስሊም ሰውዬ ጠራ ነው እና ኦርቶዶክስ ሆነ። ከዛ እዛ ከገባ ደግሞ ና ወደ ክርስትና ትለዋለክ እንዴ? ወደ ክርስትና ብርሃን ላይ መጀመሪያ የጠራኸኝ ነው የሚልክ። አይ ያኛው ክርስትና የዚህ ዓለም ክርስትና ነው ልትለው ነው? አይሆንም፣ በጭራሽ አይሆንም፣ በጭራሽ። እና የምናገለግልበትን መንፈስ ይለያያል። ከዛ ደግሞ ምጠራውስ ደግሞ ወዴት ነው? ምጠራው ይቅር፣ ስፕሪቱ ይለያያል። በቃ የምንሰራበት መንፈስ የተለያየ ነው። እኛ በእግዚአብሔር መንፈስ ነው ይህን አገልግሎት የምናገለግለው። ከዛ የሚሰራውም ደግሞ እግዚአብሔር ነው። ጥንቃቄ ይፈልጋል። አገልግሎቱ በራሱ በጣም ጥንቃቄ ይፈልጋል። ክርስትና ራሱን ችሎ ቁሞ በጨለማ ያሉትን ኦርቶዶክሳውያንም ሙስሊምንም መጥራት የሚችል ነው። አለቅ። ሁለቱንም ወደ ብርሃን መጥራት የሚችል ራሱን ችሎ የሚቆም በእግዚአብሔር መንፈስ የሚመራ ስለሆነ ማንም ከማንም ጋር ሆኖ ማገልገል አይጠበቅበትም። የኛ ወንድሞች እስልምና ላይ ያሉት በጣም በቂ ናቸው። ሰፖርት መደረግ የሚፈልጉም ከሆነ ደግሞ ሰፖርት የሚያደርግ ደግሞ ክርስቲያን አለ። እኔ ይሄ የኔ ጽኑ የሆነ አቋም ነው። ምክንያቱም ክርስትና የተከበረ ስለሆነ ማለት ነው እና ከየትኛውም ከጨለማው መንግስት አባል እገዛ ስለማይፈልግ ማለት ነው። እገዛ ስለማይፈልግ ይሄን ነው ልል የምችለው። ራሳችን ችለን ቁመን ሰዎችን ከሞት ወደ ህይወት እንጠራለን። ከእስልምናም ከኦርቶዶክስም ቡድሃም ይሁን ኢቲስትም ይሁን በጣም ብዙ ወንድሞች አሉ የተለያየ ቦታ ላይ የሚሰሩ አይደል? እና አማን አሉ እኮ አማን እንዳለ ኦል ጂሰስ ላይ የሚሰራ በጣም እየታገደ ያለ ልጅ ማለት ነው። እነሱን ሰፖርት ማድረግ ነው። ሌላ ሰው አካል መጥቶ እሱ ሊያግዙ አይገባም አይደል? እዚሁ ያለው ክርስቲያን እሱን ያግዘዋል። ከዛ ከኦል ጂሰስም ይሁን ከእስልምናም ከኦርቶዶክስም ወደ ክርስትና ሰዎችን እኛ ብቻችን መጥራት እንችላለን። ምክንያቱም የሚሰራው የእግዚአብሔር መንፈስ ስለሆነ። ሚርጋ ልታብራራ ነው አንተ ማስረዳት ስለምችል ነው። ይሄው ነው በቃ። እኔም በለጠ እንድብራራ ፈልጌ። ተባረክ።
ያላችሁ አሁን ብሩክ ያልከው ትክክለኛ ሀሳብ ነው። ምድር ላይ ጌታን ስቀበል ኦርቶዶክስና በጌታ የሆኑ አብረውን የሚኖሩ ነበሩ። ግን ወንጌል የሰበኩልኝ በጌታ የሆኑ ናቸው እንጂ ኦርቶዶክሶች አይደሉም። የመጣሁትም ወደ ወንጌል አማኞች ነው። በምድር ላይ ብንሄድ ወንጌል የሚሰብከው ወንጌል አማኝ እንጂ ኦርቶዶክስ አይደለም። ኦርቶዶክስና እስልምና አብረው የሚኖሩ ናቸው። አንድ ቀንም በጣም ቅርብ እንትን አለ፣ የራሳቸው ቤተክርስቲያን አለ። ግን ስለ ኢየሱስም ሆነ ስለምን ምድር ላይ ማንም አይሰብክም በሶሻል ሚዲያ ካልሆነ በቀር ማለት ነው። እና እኔም ተስማምቻለሁ። እኔም ቀጥል። እሺ ቀጥይ፣ ችግር የለም። ሲፈን ሀሳብ ካለሽ ግን ቀጥል፣ አንተ ቀጥል። እሺ እንደኔ እኔ አብረው እንዲሰሩ የሚል ፈጽሞ አብረን እናስተምራለን፣ አብረን ከነሱ ጋር ዲቤት እንገባለን የሚለው ነገር ምንም እኔ ትርጉም አይሰጠኝም። አንድ መዳን የመንፈስ ቅዱስ ስራ ነው፣ የእግዚአብሔር ስራ ነው። በመጀመሪያ ከነሱ ጋር መች ተስማማን? በድነት ጉዳይ የእግዚአብሔር ዘላለማዊ ሐሳብ መዳን ነው፣ በልጁ በኢየሱስ ክርስቶስ አምኖ የእግዚአብሔር ልጅ መሆን ነው። ትልቁ መሰረታዊ በሆነ ነገር ላይ እዚህ ጋር ሳንስማማ ቀርተን በቲዮሎጂ ጉዳይ ሰው ከዳነ በኋላ በመንፈስ ቅዱስ እገዛ፣ እንዲያውም ማቴዎስ 11:27 ላይ ምንድነው የሚለው? አብ ሊገልጥለት ከሚወድ በስተቀር ወልድን የሚያውቅ የለም ይልና ወልድም ሊገልጥለት ከሚወድ በስተቀር አብን የሚያውቅ የለም። እኔ ለማንም እዚህ ጋር ሊገልጥ አልችልም። ወልድን ሊገልጥልን የሚችለው የገለጠልን ወልድ ነው። በቲዮሎጂ በትምህርት በእውቀት በዚህ ናቹራል በሆነ አካዳሚክ ኖሌጅ ልንግባባ እንችላለን። በቲዮሎጂ እውቀትን በሎጂክ በምናውቃቸው ሎጂኮች ልንስማማ እንችላለን። ነገር ግን ኢየሱስ ክርስቶስን እንደ ኢየሱስ ክርስቶስ እንደ አዳኝነቱ አብ ይገልጥልናል። ከዛ ደግሞ መንፈስ ጌታ ኢየሱስ ክርስቶስ ደግሞ አብን ይገልጥልናል። ወልድ ሊገልጥለት ከሚወድ በስተቀር ማንም ካለ ማንም ነው። በቃ በቲዮሎጂ አምጡት፣ በፈለጋችሁ አምጡት። ወልድ በልካችን አብን ያሳየናል፣ ይገልጥልናል። ከዚያ በኋላ የእግዚአብሔር ትልቁ አጀንዳ ዓላማ ወልድን ገለጠልን ማለት ወደ መዳን መተናል ማለት ነው፣ ድነናል ማለት ነው። ልጁ ያለው ህይወት አለው፣ ልጁ የሌለው ህይወት የለውም። ስለዚህ ከነዚህ ሰዎች ጋር በመጀመሪያ በድነት ጉዳይ ላይ ቁጭ ብለን እንስማማለን ወይ? አንስማማም። አንድም ቀንም በድነት ጉዳይ ተስማምተን አናውቅም። ሁል ጊዜ ሙግት ነው፣ ሁል ጊዜ ጭቅጭቅ ነው። በምን? በድነት ጉዳይ። በቃ እነሱ መጨረሻ ላይ መጥተው በእምነት ይዳናል የሚለውን ፖይንት ሲያስቀምጡ አይደለም፣ በስራ ነው። በቃ አዎ ኢየሱስ ክርስቶስ አድነውኛል ብሎ ይልሃል። ግን መጥቶ በምንድነው? ስራ ነው። ስራና ስራ ከያዕቆብ አናት ላይ አይወርድም። ያዕቆብን በነሱ ትርጓሜ ማለት ነው። በነሱ ትርጓሜ ያዕቆብ እንደዛ አይደለም የሚለው። ስለዚህ እዚህ ጋር የእግዚአብሔር ዘላለማዊ አጀንዳ የመዳን ጉዳይ ሆኖ እኛ ግን በቲዮሎጂ የሆነ ህብረት ፈጥረናል። የሆነ አንድነን ለማለት እንዲሁ በቲክቶክ ሁላ ዲቤት ስንገባ ኢየሱስ ክርስቶስ ከአዳኝነቱ አንጻር ነው፣ የዘላለም ህይወት ከመስጠት አንጻር ነው። ኢየሱስ ክርስቶስን ለማሳወቅ ስለ እግዚአብሔርም ለመነጋገር ከፈለግን ከዘላለም ህይወት አንጻር ከሆነ ልንግባባ እንችላለን። ግን ከዘላለም ህይወት አንጻር ውጪ ወጥቶ በቲዮሎጂ ጉዳይ ማንም ሰው ሲጃራ እያጨሰ ቲዮሎጂ ስኩል ያስተምራል። ማታ ወይ ጠጥቶ መጥቶ ጠዋት ቲዮሎጂ ከፍቶ ቲዮሎጂ እንደፈለገ ላይፍ ኖሮ ስኩል ስለሆነ ሄዶ ያስተምራል። በቲዮሎጂ ደረጃ አንብቦ ማለት ነው። ግን ያ ሰው አስተማረ ቲዮሎጂ ሰጠ ተብሎ አይነገርለትም። ስለዚህ አብረን በጋራ እንሰራለን፣ አብረን እንደዚህ እናደርጋለን የሚለው ሐሳብ ከዘላለም ህይወት አንጻር ምንም ትርጉም አይሰጥም። ስለዚህ አድበው ወደ ክርስቶስ ማምጣት የሚችሉበትን መንፈስ ቅዱስ ሊሰራ የሚችልበትን በእምነት ሞኝነት የሚሰበከው ወንጌል በመንፈስ ቅዱስ ሊሰራ የሚችለውን ነገር ወደዛ ነገር ላይ ነው ዝንባሌ መደረገብ። ይሄ ጊዜ መፍጃ ነው። በማይሆን አተካራ በጣም ሰሞኑንም እናያለን። በማይሆን አተካራ ውስጥ ሰዎች ዝም ብለው ጊዜ ራሳቸውን ዘፍቀው እየተከራከሩ ነው ያሉት። በቃ ሰው እንደዚህ ነው፣ ሰው እንደዚህ ነው። አንድ ጊዜ የተፈጠረን ሰው ምን አድርገህ ትቀይረዋለህ? ምን አድርገህ ታመናፍሰዋለህ ሰውን? በቃ አንድን ሰው እግዚአብሔር አንዴ ዘፍጥረት ላይ ፈጥሮታል። በቃ ያንን በምን ተአምር ቀያይረ ነው እንዴት አድርገን ወዴት እንደምንወስደው እንዲህ ነው ሰው መንፈስ እንደዚህ እያለን የምንታረቅበት ጉዳይ እኔ አይገባኝም። ስለዚህ እንዲህ አይነት ነገሮች ላይ
ፎከስ ልናደርግ የምንችልበት ፖይንት ላይ ብናወራ በዛ ሙግት ላይ ብንገባ ጥሩ ፍሬያማ እንሆናለን ለማለት ፈልጌ ነው። ክርስቶስን በሙላት ሰዎች ልብ ውስጥ እንዲቀረጽ ለማድረግ ነው የምንወጣው የወንጌል አማኞች ማለት ነው። ከዛ ቡካ ደግሞ ቅድም እንዳልከው ምንድነው የሚያደርጉትኝ ሌላ አብሮ ከክርስቶስ ጋር እንዲገንላቸው የሚፈልጉት ሌላ አካል አለ። ስለዚህ ወዴት ነው የሚሄዱት እንዳላችሁትኝ እኔ ካልዳኑት ወይንም ደግሞ ጌታ ኢየሱስ ክርስቶስን በሙላት ከማያውቁት ሰዎች መካከል ናቸው ብዬ ነው ማምነው። ስለዚህ ወንጌል አማኝ የራሱ መልእክት አለ። ራሳችንን ልንሰብክ አንወጣንም ወይንም እናስተዋውቀው ሌላ የተደበለ ነገር የለንም እንዴ። ጌታ ኢየሱስ ክርስቶስ ያድናል ብለን ቀስ ብለን ቅዱሳንን ካላመለክ ድንጋይ ሆነ ትቀራለህ፣ ቅዱሳንን ካላከበርክ ብለን ደግሞ ሌላ ወንጌል እንደገና ሌላ ጭንቅ ሌላ እንዴት ነው? አይሄድም። ስለዚህ አይሆንም። እኛ የራሳችን የሆነ መልእክት አለን፣ እነሱ የራሳቸው የሆነ መልእክት አለ። የኛ መልእክት ለነሱ ገና ያስፈልጋል። ለነሱ ህይወት ሊሰጣቸው ራሱ ያስፈልጋል። ገና እኛን ሊያግዘን የሚችለው ማን ነው? መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ ክርስቶስን ከፍ ለማድረግ በእኛ ውስጥ መጥቷል። ስለዚህ ክርስቶስን አግንኖ ይረዳናል እንኳን ብለን የምናስበው መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ስራውን ይሰራል። እኛ እንናገራለን፣ እኛ ለሰዎች መልእክት እንናገራለን፣ ዘርን እንዘራለን። ከዛ መንፈስ ቅዱስ ስራውን ይሰራል። ይሄንን ነው የማምነው እኔ ማለት ነው። ቀልድ አይደለም። ብሩክ እያለ እንደነበረው ቀልድ አይደለም። ልናካፍል የወጣነው ነገር የለንም፣ የምንጨምረው ነገር ሌላ የለም። ስለዚህ ያ ሰውዬ መጥቶ ወዴት ነው የሚሄደው? ያ ሰውዬው መጥቶ ምንድነው ከክርስቶስ ጋር በቃ እንደገና የሆነ ዳጥለታ ይዘይ እንትን ለእንትን ጭቃ ለጭቃ ምናምን እኮ ምንም ፈቀቅ የሚል ነገር የለም። ስለዚህ አቋም ሊኖረን ይገባል ማለት ነው። ኤርሚ ደግሞ ስለ ዲቤቱ ስለ ኤርሚ ምናምን የተነሳ ኤርሚ የራሱ አገልግሎት አለ። እነሱ እሱ የሚያገለግለውን አገልግሎት ለማቆም ወይም ትንጥዬ ቀኑን እንኳን ለመውሰድ ጥረት የሚያደርጉት ማናቸው? እነሱ የወንጌል አማኝን የሚያዙት ማናቸው? ኤርሚን የሚያዙት ማናቸው? እኔ በጣም የገረመኝ ማናቸው? ኤርሚ ሂድ ውጣ፣ ሂድ ቤት አድርግ፣ ሂድ ተናገር ብለው የማዘዝ ስልጣን ማን ሰጣቸው? ማናቸው? ኤርሚ የራሱ ከባድ የሆነ አገልግሎት አለ። እዛ የሚከምሩትን ክርስቶስን የሚሸፍነውን ነገር እያፈራረሰ የሚውል ጌታ ኢየሱስ ብቻውን እንዲከብር እያደረገ የሚውል ሰው መጥቶ እዚህ ጋር የማንንም ወጠጥ የማንንም ስነ ስርዓት የሌላቸው ጋጠወጥ ሴቶችን ምሪት ይቀበል ኤርሚ? አይ ሲሪየስ በጣም ነው የሚቀልዱት። ሄደው እነሱ ሊነግሯቸው ሊያሳውቋቸው የሚፈልጉትን ነገር ሄደው ያሳውቋቸው። የኛ እንዳላችሁት በዚህ ዘርፍ የሚሰሩ እግዚአብሔር የሚረዳቸው ብዙ ወንድሞች አሉ። እነሱ ይሰራሉ፣ እነሱ ዘራቸውን ይዘራሉ፣ እነሱ ይዞት የወጡትን አምላክ ያሳያሉ። አለቀ። እኔ እንደዛ ነው የማምነውና ከማንም ጋር ሼር ሆኖ የሚከብር ኢየሱስ የለንም። እኛ ተጋግዞ ወይንም ደግሞ 50-50 ተጋግዞ የሚያድን አምላክ የለንም። እና ይሄንን ነው በቃ እኔ መናገር የምፈልገው። ብዙ መናገር አልፈልግምና ተባረኩልኝ ሁላችሁ። ጥሩ እንጂ የገባቸው አዳዲስ ሰዎች ምናልባት እኔ ይሄ አብሮ ዲቤት ማድረግ ከካቶሊክ ምናምን ጋር ያው ምዕራቡ ዓለም የተለመደ ስለሆነ የእኛም ልጆች ከዛ አንጻር ይመስለኛል ይህን ነገር ከነሱ ጋር የሚሰሩት ማለት ነው። እሱ ላይም እስቲ ሀሳብ ስጡ። አሁን በምዕራቡ ዓለም እንደዚህ ይሰራል። ለምሳሌ እነ ሳምሸሙን የሚባሉ ካቶሊካዊ ነው ከኛ ወገኖች ጋር አብሮ ይሰራሉ እና ውጤቱ ግን ያው ምናልባት ከኛ ኮንቴክስት እና ከዛ አንጻር የተለያየ ሊሆን ይችላል። ከዛ አንጻር ነው ዲቤቶችም የተጀመሩት ካልተሳሳትኩት እንደዚህ አይነት ፎርማል ዲቤት ምናምን ተብሎ በምዕራቡ ዓለም ነውና
እንደዛም ስሉ ሰምቻለሁ ለማለት ፈልጌ ነው። ለመጨመር ነው እዚህ ላይ እነ ብሩኬ የምትሉት ነገር እኔ የምለው እኔ በመጀመሪያ ሁለቱ አካላቶች ተስማምተዋል የሚል ጥያቄ እኮ ነው መጠየቅ የፈለኩት። እነሱ ተስማምተዋል ወይ? በኦርቶዶክስ ቤት ያሉትና በፕሮቴስታንት ያሉት ሰዎች እርስ በርሳቸው ስምምነት አድርገዋል ወይ በድነት ጉዳይ? ኢቭን አንተ የምታመልከውን ክርስቶስ ሐሰተኛ ካለ ወይ አንተ ያስከው ስላሴ ትክክል አይደለም እንደዚህ አይደለም ብሎ በመጀመሪያ የሚናገርን ሰው ቀስቱን አዙሮ ወደ አንተ ሊያመጣ ከሚችል ሰው ጋር ምንድነው የሚደረገው? አሁን ሊያሳዩን የሚገባው አንድ ላይ ተስማምተው እዛ ሄደው መዋጋት ሳይሆን በመጀመሪያ እርስ በርስ መስማማታቸው ነው። እንደዚህ አይነት አሁን ጨዋታ እኛ አይገባንም። መጀመሪያ እነሱ ተስማምተዋል፣ ተግባብተዋል። ኢቭን ስለ ስላሴ ስለ ክርስቶሎጂ እንዲህ አይነት ነገሮችን እርስ በርስ መካከል የሚፈጠረውን ግጭት እናውቃለን። ስለዚህ በዚህ ደረጃ እነሱ ከተስማሙ ጥሩ፣ መጀመሪያ ይስማሙ። ግን ስምምነት የለም ነው፣ አልተስማሙም። ሌባ እንደሚባለው ማለት ነው፣ ሲሰርቅ ሲዘርፍ ይስማማል፣ ሲከፋፈል ደግሞ ምን ያደርጋል? መጣላቱ አይቀርም። ሌባ ነው፣ ይጣላል በቃ። ስለዚህ ይሄ የሌብነት ስራ ብዬ ነው የማስበው። እዛ ቦታ ላይ ያለውን ከሺ ሰረቁ አመጡ። ያም እኮ በእንትን እኮ ነው እነሱ በሚያስቡት አስተሳሰብ በሚያመጡት ሎጂክ የተለያዩ ነገሮችን በመጠቀም የእናንተ አላህ እንደዚህ ነው፣ ነብዩ መሐመዳችሁ እንደዚህ ነው የሚለውን የእነሱን ቦታ ቤት አፈረሱ፣ ጨረሱ፣ አመጧቸው። እዚህ ጋር ሲመጡ ሊፈጠር የሚችለውን ነገር አስቀድሞ ማሰብ ይኖርባቸዋል የሚለውን ሐሳብ በደንብ ማየት ይገባናል። ስለዚህ እነሱ መጀመሪያ ይስማሙ ወደዛ ከመሄዳቸው በፊት ይጨርሱ እዚሁ ቤታቸው ቁጭ ብለው እና ምናልባት ተስማምተዋል አንድ ናቸው የምትሉ ካላችሁ ደግሞ ገብታችሁ ብታስረዱን እንዴት እንደተስማሙ አንድ አይነት ምን አይነት ተመሳሳይ ስምምነት ካላቸው በስላሴም በክርስቶሎጂም ምን አይነት አንድ አይነት ካላቸው መተው ያሳዩ። ከዚያ በኋላ እነሱ መስማማታቸውን ካየን በኋላ የሚቀጥለውን ደግሞ ከድህነት አንፃር ደግሞ ልንጠይቃቸው የምንችለውን ወደ ቀጣይ ሁኔታ ልንገባ እንችላለን። ጉደታ ተረድተኛል ያልኩትን ሶሪ ተረድቻለሁ እኮ ነው። እንዳውም ለምሳሌ ስም አልጠራም እንጂ ከኛ ጋር ከወንድሞቻችን ጋር የምትሰራው አንድ ልጅ ሴት ናት እና ያው ስም እንጠራ ችግር የለው ማማ የምትባለውን ሁላችሁም ታውቃላችሁ። እና የዘፈን ነው ዳንስ ነው የወንጌላውያን ብላ ስታጠለጥል ነበር ከዚህ በፊት ማለት ነው። ግን አብሮ ይሰራሉ ያው እንትን ሲሉ ማለት ነው። ቤታቸውን ከፍቶ ደግሞ ይሳደባሉ እና ትልቅ ችግር አለ። በእርግጥ እኔ እኮ ያነሳሁት በዓለም አቀፍ ደረጃ እንደዚህ አይነት ተሞክሮች ስላሉ መነሻው ያ ነው ለማለት ፈልጌ ነው። በምዕራቡ ዓለም እነዚህ አይነት ነገሮች ይሰራሉ። ለምሳሌ እነ ጋድ ሎጂክ ከነ ሳምሸሙን ጋር ከካቶሊካውያን ጋር አብሮ ይሰራሉ። ኦርቶዶክሳውያን እንኳን አላየሁትም ነው፣ በደንብ ይሰራል። በእርግጥ እዛ ምዕራቡ ዓለም ላይ ያው ኦርቶዶክስ ይሄን አይደል እንትን አይደለም፣ ስጋቱ እስልምና ነው። ያንን እንትን ለማለት ሊሆን ይችላል። ያልከው ግን ትክክል ነው። ኢቭን አፋቸውን ከፍተው አጸያፊ ስድብ ሲሳደቡ ሰምቻለሁ። ኢፎኤም ጭምር እኮ እንትን ይላል ብዙ ጊዜ ማለት ነው። ፊት ለፊት ብትጠይቀው ያው የእኛን እንትን ከሌሎቹ የተለየ አይደለም። አሁንም ያው የተጻፉ ጽሁፎችን ያው የተወሰነ አይተናል። ሌሎች ደግሞ የሚናገሩት ይሄ ነው። ያው መቼም አይስማሙም። እኔ ቅድም ብያለሁ እኮ እኛ ጠይቀናል። አይ ቲንክ ናርዲ ቤት መሰለኝ አንድ ጊዜ እነ ከድር መጥቶ ጠይቀናል። እኛ እንዴት ነው የምታደርጉት? አሁን የተነሱ ሀሳቦችን ስንጠይቃቸው ያው ምላሹ ግልጽ አይደለም። ዋና ፖይንቱ ደግሞ ከተሰበከ በኋላ አብሮ እንትን ካለ በኋላ ሰው የት ነው የሚጠራው የሚለው ነው እና ሙሉ በሙሉ ያው እኔ እስማማለሁ ለማለት ፈልጌ ነው። ቴንክ ዩ። እሺ ተባረኩ። ገርሳም እንኳን ደህና መጣህ። ገርሳምም ስላለ ቡራ ካለክ ቤቱንም ምራው። ግን ወጣ ገባ ስለሚል ሐሳብ
እኔ ሀሳቡን አንድ በደንብ ሀሳብ አይ ቲንክ በተነሳው ኢሹ ላይ አንድ ሀሳብ አውርቼ ልውረድ ትንሽ እኔም እሺ ቀጥል። እንትን ስለሆንኩ ምንድነው የተነሳ ሀሳብ እኔ ከዚህ በፊት አንስቼዋለሁ። የኔን ሀሳብ 2 ወር 3 ወር አካባቢ ነው ያነሳሁት። ጴንጤና ኦርቶዶክስ እንዴት ነው አንድ ሆኖ ወንጌል መስራት የሚችለው ብዬ አንስቼው ነበረ። ከዚህ ውስጥ አንድ ሁለት ሰው አለ እኔን የተሳደበው አንተ እንዴት ወንድሞች ትሳደባለህ ፎቶ ለጥፈ ብሎ የተናገሩት አሉ። በዚህ ውስጥ አይሆንም መጽሐፍ ቅዱስ 66ን አጋንንታዊ ነው ከሚል ሰው ጋር ፈቀድ እንዳወራ ከፈቀድኩኝ ማውራት አለብኝ። ታወራለህ ግን ፐርሰናል ፐርሰናል አይደለም እያደረኩት ፐርሰናል አይደለም ስም መጠራት የለበትም እዚህ ጋር። ስለዚህ በሀሳቡ ላይ ብቻ እነሱ ስለሆኑ ወንጌላችንን እንዲሰደብ እያደረጉ ያሉት እነሱ ስለሆኑ በእነሱ ላይ ፐርሰናል አድርጌ ቢያወራ ምንም ችግር የለውም። አንተ እባክህ ዝም በል ተሳዳቢ ነህ አንተ። እሺ ተለቆም ቻው አሌን እኮ እንደ ጣዖት ሰደብ እንትን አድርገህ የምትሳደብ አንተ እኮ ነህ። ቤኪ ሀሳቡ ላይና እንትኑ ስድብ ሳይሆን ሀሳቡ ላይ ቀጥላ ሀሳቡ ላይ እንዳወራ ፍቀዱልኝ። በቃ እንዴ ጉደታ እኮ በጣም ተሳዳቢ ነው። ተከታዮቹን ይዞ ሲሳደብ የሚውል ሰው እኮ ነው። እዚህ ጋር መጥቶ እንዴት በሱ አስተያየት እንደሚሰጥ እኮ ግራ ይገባኛል። እና ኤርሚያስን እኮ ሲሳደብ የሚውል ሰው ነው። 66ን እና ወንጌል አማኝ አጋንንታዊ ልምድ የያዛችሁት ነው ብሎ የሚሳደብ ሰውን ይዞ ለሙስሊሞች ወንጌል እንሰራለን ማለት ይሄ ዘበት ነው። ይሄ ዘበት ነው። አይሆንም። አቋም የሌለ ሰው እዚህ ሚዲያ ላይ ወንጌል ሰራለሁ ቢል ማንም አይቀበልም። አቋምህ ላይ እዚህ ከራመድክ በቃ ማንም ይሰማል። ኤርሚያስን ብትሉ ኤርሚያስ የሚሰራውን ዓላማ ያውቃል። ዓላማ ያለው ሰው ነው ኤርሚያስ። በቃ አሁን የሆነ ሙስሊም ተነካ ወይ ኦርቶዶክስ ተነካ ብላችሁ ኤርሚያስን ለዲቤት የሚታቀርቡ ሰዎች ራሱ ልክ አይደላችሁ። አይመጣም። እሱ ዓላማ ያለ ሰው ነው። በቃ ዓላማ ያለው ሰው ምንድነው? እሱ ከኦርቶዶክሳውያን ጋር አንድ ላይ ሆኖ ገድላትን ድርሳናትን ከእግዚአብሔር ቃል ውጪ የሆነን ትምህርት የሚያፈርስ ነው። ስለዚህ ይህንን ነገር በፍጹም ኤርሚያስ ዲቤቱን ተቀበል ምናምን የምትሉ ሰዎች ተረጋጉ። ሌላው ደግሞ ከነ ልደተ ቃል ከነ መዝሙረ ያሬድ ጋር አንድ ላይ ሆናችሁ ወንጌል እንሰራለን ብላችሁ ስትንጠለጠሉ አልነበረም? ጌስት ላይ ዛሬ የት ናችሁ ስትወገዙ? አንፈልግም በጴንጤዎስ ያላችሁ ቴዎሎጂያን አንፈልግም ተብላችኋል። በቃ አትፈልጉም እናንተ በፍጹም አታ ለምሳሌ ኦርቶዶክሳውያን ክርስቶስ ብቻ ብሎ አያምኑም። አንተ በክርስቶስ ብቻ ብለህ የምታምን ሰው ነህ። እንዴት ሆነ ነው አንድ ላይ ለሙስሊም ወንጌል የምትሰብከው? እንዴት ሆነ ወንጌል ትሰብካለህ ለሙስሊም? አንተ ክርስቶስ ብቻ ክብር ለእግዚአብሔር ብቻ ብለህ ይዘህ መጥተህ ከዛስ አይ ለተክልየም እንሰግዳለን ከሚሉ ሰው ጋር አንድ ላይ ጌስት ላይ ተቀምጠህ እንዴት ነው ወንጌል የምትሰብከው ለሙስሊም? እኔ ሙስሊምም ቢሆን ኦርቶዶክስ አንድ አይነት ያለው አስተሳሰብ ያለው ሰው ነው ብዬ ነው ማምነው። ከዚህ በፊት ነግሬው ነበር። አንሰማ ስላችሁ በቃ ይሄው በራሳቸው እንደበት ተወግዛችሁ ዛሬ ደግሞ እንትን ትላላችሁ። እኔ አሁን እኮ ምንም እንትን አይደለም እኮ ተከታዮቻችሁ ነው የሚገርመኝ። እናንተን ይዞ የሚከተል ህዝብ እኮ ነው የሚገርመኝ። ፐርሰናሊ አድርጌ ማውራት እችላለሁ ቤቴን ከፍቼ፣ ግን እዚህ ቴሌኮም ቤት እንዲበጠበጥ አልፈልግም። ቤኪ ተባረክልን። እንደ ሀሳብ በጣም መልሰውና ጉደታ ይመለስ። ቴሌኮም መልሱት። ጉደታ ካለ አየር ላይ ሞዴሬተሮች አስቀምጡ። የሚያጋጫችሁ ወይ ደግሞ እንትን የሚያደርጋችሁ ነገር ምንም ነገር ሊኖር አይችልም። ሰላም መፍጠር አለባችሁ እዚህ ጋር ለምናደርገው ነገር እና መልሱት ይግባና አንዳንድ ነገሮችን ፐርሰናል አድርገን የግል አናደርጋቸው። የምንወያየው የጋራ በሆኑ ፖይንቶች ላይ ነው። የጋራ በሆነ ነገር ላይ እንደ ግል አድርገን የፐርሰናል አታክ ውስጥ አንግባ። በቃ ምናልባት ከሰው ጋር ሊያጋጩ የሚችሉ ነገሮች ፖይንቶች ካሉ በውስጥ በኩል ተነጋግሮ መፍታት ከተቻለ እንደዛ ቢሆን ጥሩ ነው እና ጌርሳም ቀጥሉ።
እሺ እንዴት ናቸው? አሁን ሀሳባችሁን አገኘሁት። እሺ ቆይ አንዴ እስቲ ልናገርና ከገባው አይቀር ምናልባት እኔ ተሳዳቢ እንደሆንኩ ያው ማስረጃ ፈልጋለሁ ነው። ኦኬ ወደ እንትን ወደ ልደታ የሀሳቡ ወደ ሌላ ይሄዳል። ስለዚህ ወደ ፖይንቱን ይዘን እናወራ። ገባ አይደለ? እንካ በንካ ከሆነ እየሰፋ ይመጣል። እኔ እሱ የምናገረው ደግሜ መናገር አልፈልግም። ቆይ ሲፈር አንዴ እኮ አሁን ጌርሳም ስለቆየ ከገባ ቴሌኮም ደግሞ ስራ ላይ ነው። ልደታ አሁን ምን መሰለ ምን ይሆናል መሰለ እንትን ይሆናል። አሁን ውይይታችን እንትኑን ይለቃል፣ ውሉን ይለቅና ያንተና የእሱ ቃለ ምልልስ ይሆናል። እኔ ተሳዳቢ እንደሆንኩ ማስረጃ ፈልጋለሁ ነው። ለዚህ ነው የገባሁት። ነው ማውራት አልፈልግም። ቤት ይከፍታል። ቤት ሲከፍት መምጣት መረጃ አመጣለሁ። አሁን እዚህ ማስረጃ አውጣ ቆይ ወበሌ አትበጥብጦ ቤቱን ቆይ ውስጥ ትልቅ ሰዎች አሉ፣ እናወራለን። እሱን ተመልሶ ግሬስ ላይ የሆነ ሴቶቹን ሰብስበው እኮ ስትሳደብ የምትውል ሰው እኮ ነው አንተ። የበታችነት ስሜት እንዳለ ዴኪ እንደ አይነት ነገሮች አልተሳደብም ምናምን ነው አይደለ? እሱን ደግሞ ነገር ኤግዛጁሬት አታድርጉ። በቃ እዚህ ጋር ኖ ጉደታ ተሳዳቢ ነው፣ ሲሳደብ ይውላል። በጣም ይቅርታ አድርጉልኝ። እንግዲህ ያስወርጃችኋል ሁለታችሁንም። ወደ ሀሳቡን ቀጥሉ። ገርሳም ቀጥል። በጣም ይቅርታ። ችግር የለውም። አይ ጥሩ ነው ያደረግከው። እሺ ተባረኩ ሁላችሁንም፣ ብሩኬንም ቴሌኮም ሁላችሁንም። እዚያ ያለውኝ እየነዳው ስለሆነ በደንብ ማንበብ አልችልም። ምንድነው ስትገቡ ማለት ስገባ ያነሳችኋቸው ፖይንቶች ስለ አብሮ መስራት ከኦርቶዶክስ ጋር የሚል ነው። አንደኛ ያነሳችሁት የሰማሁት፣ ሁለተኛ ኤርሚ እየተባለ ነው። የኤርሚን ባጭር ቃል እያንዳንዳችን የራሳችን የምንሄድበት መንገድ አለ። ሶ ለእኔ አሁን ማንም ሰው ስታፍ ዳይሬክተር ወይ ምናምን አይደላችሁ። ስታፍ ሆናችሁ የቺፍ ኦፍ ስታፍ ምናምን ስትሆኑ ነው ለዛ ሰው እንትን ስትራቴጂ ምናምን የምትነድፉለት። ምንም ነገር ዞር ብሎ ሳይታይ አንድን ሰው መጥቶ እንደዚህ ካላደረክ ምናምን አይባልም። በራሱ እቅድ ይሄዳል። ሁለተኛ ደግሞ አሁን ጉዳይ ላይ ነው ያለው እና መደበቂያ ማድረግ አይቻልም። የእሱን እንደዛ ለምን ኤርሚ እንደሚሉ አይገባኝም። ምንም ፖይንቱ ምን እንደሆነ አይገባኝም። ሁለተኛ ከኦርቶዶክሶች ጋር ይሄ ነገር አብሮ ቢሰራ ጥሩ ነበረ። ግን አሁን ያነሳችሁት ፖይንት ትክክል ነው ወገኖች፣ የተናገሩት ነገር ብዙ ልዩነት አለን። ግን እዛ ከእስላሞች ጋር ሲሰሩ ማለት ኦርቶዶክስ ጓደኛሞችም ወዳጆችም ነበሩ። ኦርቶዶክስ እና ፕሮቴስታንት ጋር ያሉት ወዳጆች፣ የሚከባበሩ እውቀት ያላቸው ከሌላው ኦርዲነሪ ከሆነ ኦርቶዶክስ ምዕመን የተሻሉ ስለነበሩ በምን አቅጣጫ አብረው መስራት እንዳለባቸው ሙቹዋል የሆነ ያላቸው እንትን እምነት ወይ ትምህርት ምን እንደሆነ በምን አቅጣጫ ደግሞ እንደሚለያዩ የሚያውቁ ሰዎች ነበሩ። ግን ቆይቷል፣ አመት አካባቢ ነው። በጣም ያመኝ ነበር ሲናገሩ። በቃ ልክ አዚፍ የወንጌላውያን አማኞች በእነሱ ዲፔንድ እንደሆኑ ነገር አይሰሩ ምናምን እያሉ 18 መንዝ ምናምን ይሆናል ይሄን ነገር ሲጀምሩት። የኛ ምንም መልስ አልተሰጠም ነበር። ኦርቶዶክሶች እየገቡ ለምንድን ነው በእስላሞች መካከል ሲሰሩ፣ አጭር ግልጽ የሆነ ነገር ከእስላሞች ጋር ሲሰሩ ቋንቋው ጠቅላላ የፕሮቴስታንት ነው። ከእስላም ጋር ኦርቶዶክስም ፕሮቴስታንትም አብረው ኢቭን ኦርቶዶክሶችን ብቻቸውን ሲሰሩ ላንጉጁ አይታችሁት እንደሆነ ፕሮቴስታንታዊ ነው፣ ወንጌላዊ ነው። እና የኛም ልጆች እኮ ቢለዩዋቸው ያው በፕሮቴስታንት ቋንቋ ነው የሚያናገሯቸው፣ በፕሮቴስታንት ቋንቋ ነው ምለው ይገባቸዋል። ስለዚህ ያ ነገር ኮምፎርታብል ኢየሱስን ተቀበል እንደዚህ አይነት እና ብዙ ነገሮች እና ኮምፎርታብል አልሆኑም በዛ ጉዳይ እና እንትን ማለት ጀመሩ ማለት ነው። ስለዚህ ይሄ ልዩነት ያለ ነገር ነው። ኤኒዌይስ ስራ ስለመጣብኝ በኋላ ቆይቼ እገባለሁኝ። በማዕከላችን ተስማምታችሁ እንትን በሉ። በማዕከላችን ሌላ ዲቪዥን ደግሞ አትፍጠሩ። በዚህ አጋጣሚ ሌላው እዛ ያለውን ስናወራ እኛ ጋር ደግሞ ተስማምታችሁ አንዳንድ ነገሮችን ኮምፕሮማይዝ አድርጋችሁ ስሩ። ተባረኩ።
ሰላም ለእናንተ ይሁን። ጌርሳም ብዬ ነበርኩኝ እኔ ያው አንተ ስገባ ነው ለአንተ ብዬ ነው የወረድኩትኝና የነገሩ መረጅ እንትን መነሻችን የሆነው እፎይ በልዩነታችን አብረን መስራት አለብን የሚል ነው። ለሱ የመልስ ምት ደግሞ አኬ አይሆንም እንዳውም ከነሱ ጋር መስራት ከፕሮቴስታንት ጋር መስራት ክርስቶስን እንደ መስደብ ነው ብሎ ስላለ እዚህ ጋር ማን ነው መስራት የለበትም ብሎ መናገር ያለበት? ማን ነው በማን የተደገፈ በሚል ነው የገባ ነውና እውነተኛው እንኳንም መጣክ ለዛ ምክንያት ነው የከፈትነው እንጂ አብረው መስራት አለባቸው ወይ ምናምን በሚለው አይደለም። ምክንያቱም በቃ ወንጌል አማኝ አንስም አንድ ነው፣ አንድ አዳኝ አለው፣ አንድ ኢየሱስ አለው። ምንም ያጨቃጭቅ ነገር የለም። እዛ ከሄደ ግን አብሮ ሰርቶ በኋላ ወዴት ነው የሚሄደው ያ ሰው? ወንጌል አማኞች ደግሞ እነዛ የሚናገሩትን ነገር ጨከን ብለው አይ በቃ እናንተ እንደዚህ ነው የምትሉት፣ እኛ ደግሞ አዳኝ ኢየሱስ ነው ፍጡር የለበትም ብለው ይሄን ነገር ለምን አብረው ይሰራሉ? ደግሞ ከነሱም ብሰው ቤት እየከፈቱ እኛ ላይ ተለጥፈው ነው ያለኛ አይሆንላችሁም እያሉ እየተናገሩ ስለሆነ ነው። ለዛ ነው። ተባረኩ። ስልክ እያወራው ስለነበር ድምፁን ቀንሼ ኮሜንት ብቻ ነበር ሳነብ የነበረውና ጉደታና ቤኪ መካከል አለመግባባት ካለ ምናልባት ብታስገባቸው ቴሌኮም ካሉ ሁለቱም ማለት ነው። እሺ እኔም በተራቆ ደስ ይለናል። በቃ ያለፈ ነገር አልፏል። ላይክ አላበርኩኝ የተፈጠረውን ነገር አውቃለሁ፣ ግን አሁን ሬሱ ሽፍት እንዳይሆን ነበረ የፈለኩት፣ ግን ሊያቆሙ አልቻሉም። ለዛ ነው አስወረድኩት። የምታረቁ ከሆነ ችግር የለም። አንዴ ወደው ነው የሚታረቁት። እኛ ክርስቲያኖች ሁሌም በቤታችን ውስጥ ኢየሱስን ማስቀደም አለብን። በትዳራችን ለምሳሌ ባልና ሚስት ላይግባቡ ይችላሉ፣ ሊጣሉ ይችላሉ። ነገር ግን በጉዳያቸው ላይ ኢየሱስን ካስቀደሙ ይታረቃሉ፣ ይስማማሉ። ለኢየሱስ ብለው ሁሉንም ይተዋሉ ማለት ነው። ክርስቲያኖችም ልክ እንደዛ ናቸው። ወንድምና ወንድም መሀል አለመግባባት ሲኖር ነገሩን ለኢየሱስ ብሎ መተው ነው። እህትና እህት መካከል አለመግባባት ሲኖር ወደዳችሁም ጠላችሁም አንድ ያደረገን የክርስቶስ ደም ነው። ወንድማማቾች ነን። በቃ አለቀ። ይህን ልታምኑ ይገባል። አንድ ያደረገን የክርስቶስ ደም ነው አይደል? ነገሮችን ሁሉ ለክርስቶስ ብለን ነው መተው ያለብን። ኮሜንት ላይ ያየው ነበር እንደዚህ እንትና ተሳዳቢ ነው። ኦፍ ኮርስ ሊሳደብ ይችላል። ሰው በድካም ውስጥ ሊያልፍ ይችላል። ትናንት ተሳደበ ማለት ግን የተሳደበ ይኖራል ማለት አይደለም። መተን አሁን የሆነ ሰው ሲሳደብ ወንድም የምንገጥመው ነው ክርስቲያን እኮ እንደዚህ አይደለም ምናምን ብለን አውርተን እናውቃለን። ሰውን ስንገፋው እንደዚህ በጻፍንበት ቁጥር ለኛ ነው የምናረገው ያን ሰው ማለት ነው። አንመልሰውም። በዛ መንገድ ማንንም አንመልስም። ማንም በዛ መንገድ ቡራ ትክክል ነህ። ግን አረን ነው እንዴት አንተ ቅንነቴን አውቃለሁ፣ ግን እዛ ውስጥ ከገባክ ምን ወጣ አይመስለኝም። ቤካና ጉደታና ቤካ ብቻ አይደለም፣ ብዙ የተጣለ ሰው እዚህ ውስጥም አለ። ስለዚህ አረን ነው የምትችል ከሆነ ሞክረው። በጣም ሀሳቡ ይሰፋል። አሁን ያየሁት ኮሜንት ላይ ያየሁት የነሱን ስለሆነ ነው። የነሱ ብቻ አይደለም። አሁን ከግርሳም ጋርም ጉደታ ሰላም ያለ ተካርፏል። ምን መሰለ ያው ለምሳሌ የምሬን ነው የምላቸው እዚህ ልንገራቸው። ብሩኬ ይቅርታ በጣም ቆይ ተጣለው። ለምሳሌ በውስጥ ይመጡና እኔ ምንም አላውቃቸውም፣ ከወንጌል አማኝ እንደሆነ አውቃለሁ። በሚስቴ ይናገሩኛል፣ የሆነ ነገር ይጽፉብኛል፣ ይሰድቡኛል። ጌታ በሚያውቀው አንድ ቀን ተከፍቼባቸው አላውቅም። አንድ ቀን ነው የምልህ ደስ የማይል ነገር ሲጽፉብኝ ማለት ነው። ለምን በቃ አሁን ካለው መረዳት የተነሳ ነው ላለሁ ለኢየሱስ ብዬ ሁሉን አልፋለሁ፣ ተዋለሁ። አንድ ቀን ልቤ ላይ በነዛ ሰዎች አዝኖ አያውቅም። ብሎክ ያደረጉኝ ሰዎች አሉ በሆነ ነገር ማለት ነው። ገብቷል። በምንም ግን አዝኝባቸው አላውቅም። ለምን ጊዜን አባክናለሁ? ሰው ላይ ቂም ይዤ ሰው ላይ የሆነ ነገር ይዤ ለምን ጊዜን አቃጥላለሁ? እንደዛ ለማድረግ ደግሞ አይደለም የተጠራ ነው። ሰዎች ነን እዚህ ምድር ላይ አይደለም የሆነ ሰውና የሆነ ሰው እግርና እግር እንኳን ይጋጫል። እኛ ደግሞ የተጠራንበት ዓላማ አለ። ወንጌል ነው። ሰው ይበድላል። ማንም ሰው ማንንም ይበድላል።
ግን ስለ ክርስቶስ ብለን ሁሉንም ግን መተውን መልመድ መቻል አለብን። በነገራችን ላይ ሰው ካልታረቀ ውስጡ ከቆሰለ ማለት ነው አይፈወስም ያ ሰውዬ። ጸሎቱም እኮ ወዴት ነው የሚሄደው? ጸሎቱ ራሱ ጸሎታችን መልስ ያለው ቤታችን ሰላም የሚሆነው በሰላም ውስጥ ነው። ሰው ለክርስቶስ ብለን ነው ምን ተወው ማለት ነው። እና እኔ ይሄን ነው የምለው። ማንም እዚህ ውስጥ የተቀያየመ ጌርሳምም ቢሆን ከሆነ ሰው ጋር ከተቀያየመው ከሆነ በቃ ከጉደታ ይጀምራል ማለት ነው። በቃ መተውን ይቅርታ ማለት ምን ችግር አለው አይደል? ይቅርታ ማለት በነገራችን ላይ በጣም ትልቅነት ነው። በቃ በድያለሁ፣ ይቅርታ ወንድሜ፣ ይቅርታ አለቀ። በትምህርት ልዩነት ሊኖር ይችላል እኮ በመካከላችን የሆነ ሀሳብ ልንለያይ እንችላለን። ወደዳችሁም ጠላችሁም ግን ክርስቶስ ነው አንድ ያደረገን። ሀሳብ እንነጋገረን፣ እንለዋወጣለን። ከዛስ ወንድሜ ተባረክ፣ ወንድሜ በቃ አለቀ። ይሄ ቤታችን ላይ ሊነግስ ይገባል ብዬ አምናለሁና ጉደታ ስላቆምኩ ይቅርታ። ቀጥል፣ ልስማ ሀሳብ። ፖዝ ሆኗል። ለዛ መሰለኝ አይሰማው ከታች ውስጡ ፖዝ ስለሆነ ነው እንጂ እኔ ጋር አይደለም ችግሩ። አሁን ይሰማል? ድምጽ ብቻ ነው የማይሰማችሁ ወይስ የሁላችንም ነው የማይሰማችሁ? እሺ የጉደታ ብቻ ነው ወይስ? እሺ የኔ ድምጽ ይሰማል? የኔ ይሰማል? አሁን መጥቷል። እስኪ ጉደታ አውራ አሁን። አንተ ቀን ወንድምና አውቃለሁ፣ ያው ይቅርታውን ትቀበላለህ ብዬ አስባለሁ። አንተን ልስማና ከዛ ወደ ቤኪ ሀሳብ ሂድ። ጌርሳም ካለክ አጥፍቻለሁ፣ ሶሪ የኔ ጥፋት ነው ብሏል። ሰው ደግሞ ጥፋተኛ ነው ካለ በቃ አለቀ፣ ጥፋተኛነቱን ካመነ ማለት ነውና አንተን ልስማ ጌርሳም። ከዛ ምናልባት ቤኪ ደግሞ ካለ ቢገባ መልካም ነው። ታች ኮሜንት ላይ አይቻለሁ። አሁን በእኛ ካባ ምናምን እንደዚህ እኔ
እሺ ትምህርት አይደለ እንግዲህ ትምህርት ላይ እንበርታ፣ ትምህርት ላይ እንጠንክር፣ ትምህርት እናስተምር። ሰዎች እንግዲህ ተመሳስለው የመጡ ሰዎች ካሉ በትምህርት ይገለጣሉ። ካልሆነ ግን እኔ ማየው ምንድነው እሺ 2 ደቂቃ ተባረክ ሽጌርሳ። ካልሆነ ግን ምንድነው አንዳንዴ ያው ብቻዬን የሰማው አገስት ላይ ላለነው ይሰማ ነበር፣ ታች ላላችሁት ነው የማይሰማው። አንዳንዴ ስጋ ያሸንፈንና ለመሰማት እንጓጓለን፣ ከዛ በዛ ውስጥ ጥፋት እናጠፋለን። እኔ በደንብ ነው ሰውን የሆነ ነገር ሲያደርግ ሳይ እረዳለሁኝ ከምን አንጻር እንደዛ እያደረገው እንደሆነ አይደል። ስጋ አይደል መሰማት እንፈልጋለን፣ ፌመስ መሆን፣ እሱ የሆነ ነገር ይዘንና ያልሆነ መንገድ ውስጥ እንሄዳለን። በሆነ መንገድ ራሳችን ማሳየት እንፈልጋለን። ከዛ አንጻር እረዳለሁኝ። ግን ክርስትና ደግሞ አይደል የተጠራ ነው ክርስቶስን እንድንመሰክር ስለሆነ ጥንቃቄ ደግሞ ይፈልጋል። ጌታስ ምን ይለናል አይደል? በእግዚአብሔር በክርስቶስ ወንበር ፊት መቅረባችን አይቀርም። ያኔ እንዳናፍር ጥንቃቄ ደግሞ ይፈልጋል። ክርስትና በራሱ ጥንቃቄ ይፈልጋል። እሱን ለማለት ነው። ቤኪ ካለ ግባ ሳሙኤል ደቂቃ ብሏል። ቀጥል እስኪ። አሁን ጉደታ ምናልባት የሚሰሙ ከሆነ አሁን የኔ ድምፅ እንደሚሰማ ይቻለው እስኪ አውራቸው። እሺ ብሩክ የተባረክ። ምናልባት የገስቱ መሰለኝ እንትን ሲሆን አይቻለሁ፣ ከኛ አይመስለኝም። አሁን ይሰማል ወገኖች? ይሰማ ከሆነ ምልክት ስጡን ከታች። እሺ እንግዲህ መድገሙ ትንሽ እንትን ይላል። ከታች ግን አይ ቲንክ ሊያ ነው ማን የምትባል ይሂት፣ እኔ አላቅሽም፣ ለምን እንትን እንደምትይ አላቅም። እኔ ስለ ራሴ እንትን ማለት አልፈልግም፣ በኋላ እናገራለሁ ስለ ማንነቴ፣ የት ቤተክርስቲያን እንደሆንኩ። እኔ ግልጽ ነኝ፣ በቪዲዮ ፎቶ አለኝ። እኔ በጌታ ነኝ። በቻልኩት ሀሳብ እንትን እላለሁ። ምንም የተደበቀ እንትን የለኝም። በእኛ ካባ ምናምን እየተባለ ስለሆነ ስለ ራሴ እንትን ማለት አልፈልግም። ከፈለጋችሁ ግን ሙሉ ፕሮፋይል ሊሰጣችሁ ይችላሉ። ቀላል ነው ለማለት ፈልጌ ነው። ከዛ ውጪ ጌርሳ ምናልባት ያው እሱ ሰምቷል። የዛን ቀን በተፈጠረው ከገስት ላይ ነው ያስወረድኩ። በጣም ይቅርታ ላህሉ። አሁንም የዛን ቀንም ወዲያው እንትን ብዬ ነበር፣ በማግስቱም እንድትመጣ መልእክት አስተላልፉልኝ ብዬ ይቅርታ ሊጠይቅ ማለት ነው። ከገስት ላይ ስላወረድኩ ብቻ ነው። ከዛ ውጭ ግን የዛን ቀን ያለመግባባት ነው የተፈጠረው። የኔ ብቻ ሳይሆን እዛ ገስት ላይ ያሉት ወንድሞች በተፈጠረው አለመግባባት ነው። በዛ አስወርጃለሁ። እንደዛ ማለት አልነበረብኝም። ሶሪ ብያለሁ። አሁንም ደግሜ ላለው ማለት ነው ይቅርታውን ከተቀበልከው። ከዛ ውጭ ግን ምናልባት ቤኪ እንግዲህ እኔ ምንም ማለት አልፈልግም ብሩኬ፣ እኔ ይቅርታ ለመጠየቅም እንትን አይደለም። ግን የሆኑ ቤኪ ራሱ የሆኑ ወንድሞችን አጀንዳ እያደረገ ኦኬ፣ ይሰማል አይሰማም? ብሩኬ አይ ይሰማል። ግን ስለሌለ የሱ ይቅር፣ እኔ አወራቸዋለሁ ሁለታችሁ ነው። ስለሌለ በእናንተ ደስ ይለኛል። እኔ ማለት እኛ የተፈጠረው አጠቃላይ እንትና መደገፍ የለብንም። ወንድሞች መካከል በሚፈጠረው አለመግባባት እኛ ማስታረቅ ነው ያለብን እንጂ ሳይድ መያዝ የለብንም በሚል ነው የተነሳው ሀሳቡ ማለት ነው። ለዚህ መወገን የለብንም፣ ለዚህ መወገን የለብን በሚል ነው። ግን ስድብ ከሆነ ማን እንደተሳደበ ሁሉም ያውቃል። እኔ ስድብ ካፌ አልወጣም፣ ተሳድቤም አላውቅም። ግን ልናገር ይችላል፣ መልስ ሊሰጥ ይችላል። ይሄ ነው ይሻላል። እሺ ተባረክ ጉዴ፣ ተባረክ። ሲኖር ዲፌንድ ስለሚያደርግ እሱም ይመልሳል። ከዛ ታወሩና ችግሩ ላይ ወደ መፍትሄ ትመጣላችሁ። ሲኖር ይሻላል ብዬ ነው። አሁን ከአንጌርሳም እዚህ ባይኖር ሰው በሌለበት ሲሆን ጥሩ አይደለም። ለዛ ብዬ ነው። ተባረክ። እሱን ግን ጠይቀዋል፣ ጌርሳም ይመልስልናል። ጌርሳም እስኪመጣ ወደ ርዕሳችን እንመለስ። በቃ ቴሌኮም ኤኒዌይስ በውስጥ አናገራቸዋለሁ እንዳልክ እሱንም እነ ሊያንም ብሩኬ ከተመቸ እንደዛ አናግራቸው። ጉደታ ይቅርታውን አክሴፕት አድርጌያለሁ ማለት በፊትም ምንም የተቀየምኩት ነገር የለም። እኔ ወንጌላውያን ቤት ነው ብዬ ስገባ ራሴን ሰጥቼ ነው። እንደ ሌሎች ቤተ እምነቶች እንደውም ከዛ በባሰ ሁኔታ ትሪት ከተደረግኩኝ እንትን ትንሽ ይሰማኛል። ለጊዜው በዛን ሰዓት ተሰምቶኝ ብሎክ አድርጌው ነበር። አሁን ካገኘሁት ብሎክ አደርገዋለሁ አካውንቱን እና ችግር የለውም። እና ወደ ቶፒኩ እንመለስ። ጌታ ኢየሱስ ይባርካችሁ። የጀመርኩትን ሀሳብ በዚሁ መቀጠል እችላለሁ። ከቻልኩ ልቀጥል ቤቱን ሪፍሬሽ ለማድረግ።
ቀጥል ጌርሳ። ኦኬ ምንድነው ምን እያወራው ነበር? ያው ሁለት ፖይንቶች ናቸው የተነሱት እኔ ስገባ። አንደኛው ቆይ አንድ ጊዜ እንትን ቴክስት ለመመለስ ያሰብኩኝ ወይም አንድ ጊዜ ቴሌኮም ፋሲሊቴት አድርገው 30 ሰከንድ ስጠኝ አንድ ቴክስት ለመለስ። እሺ ምንድነው ወሰማለሁ አይደል? አንድ ሰው ኮንፈርም ያርገኝ። ኦኬ ቤካም ይሰማል። እሺ ተባረኩ። ምንድነው ሁለት ፖይንቶች ተነስተዋል። አንደኛ ኤርሚ የሚባለው ላይ ሐሳብ ሰጥቻለሁ። ኤርሚ ሙሉ ሰው ነው፣ የሚያደርገውን ያውቃል እና አሁን ደግሞ ጉዳይ ላይ ነው። እግዚአብሔር በልጅ ባርኮታል እና ቢዚ ነው እና እሱ በሌለበት ኤርሚ ካልሞገተ እዛም እዚህም እና አይገባኝም እና ይሄ አይሆንም ብያለሁ ቀደም። ይሄ ኢቨንት ዳይሬክተር ካልሆናችሁ ስታፍ ካልሆናችሁ ይሄ ፕሮግራሞችን አዘጋጅ አድርጎ ካልሾማችሁ ቺፍ ኦፍ ስታፍ ምናምን ካልሆናችሁ በስተቀር አትችሉም እንደዛ እንትን ማለት እና ኦርጋናይዝ የምታደርጉለት ከሆነ ዜን በሱ ጉዳይ ማውራት ትችላላችሁ። አንድ ቀን መቶ ታፕ ያላደረገ ሰውና ምንም ነገር ኮንትሪቢዩት ያላደረገ ሰው መጥቶ በሰው ህይወት ውስጥ ገብቶ እንደዚህ ካላደረክ እንደዚህ አድርግ የሚባለው ነገር መቆም አለበት። በቃ ራሱ እኔ አሁን ስትራቴጂ አለኝ። አንዳንድ ጊዜ ለምን እዚህ ቦታ ገባ እንደዚህ ይሉኛል። እኔ ሙሉ ሰው ነኝ። ስገባ አላማ አለኝ፣ ሚሽን ይዤ ነው የምገባው። ስለዚህ ሰዎች ሙሉ ሰዎች ስለሆኑ እግዚአብሔር ፈቃድ የሰጣቸው ስለሆነ ሙሉ ፈቃዳቸውን እግዚአብሔር የሰጣቸውን ፈቃድ እንዲጠቀሙ እንፍቀድ፣ እኛ በተለይ ኢትዮጵያውያን። ስለዚህ በራሱ በፈቃዱ የሚሰራ ሰው ነው። በራሱ በፈቃዱ የሚሰራ ሰው ነው። ፖይንቶቹን አስቀምጧል ከዚህ በፊት ለዲቤት። ያንን ሲያወጣ ለዲቦኩሉ ብዙ እንትን ሲል ራሱ ፈልጎ ነበር። ኦኬ ብሎ በታቦት ጉዳይ ጠራው። እሺ ነገር አለና የማይሆን ኤክስኪውዝ ሰጥቶ ፈርቶ ሲሸሽ ሌሎቹ ገብተው እኔ ብለው ዲስትራክት አደረጉ። ሌሎችንም እንደዚሁ ዲያቆን ስዩም ምናምን የተባለ የደምረውንም እንደዛ አደረጉና ሴትል የተደረገው ስኬጁል የተደረገውን ካንስል እያደረጉ ሌላ ነገር ያመጣሉ እና በዛ ጉዳይ አልተመቸውም፣ አልቀበልም፣ እኔ በምፈልገው ነው የሚሄደው ብሎ አለ። ያንን በሌላ ተርጉመው ሲያወሩ ነበር። አሁንም ከእስላሞች ጋር ካልገባ እንዴ ምን ሆናችኋል? እና እሱ እንትን ዳሜጅ ኮንትሮል ላይ ያደርግላችሁ ነው ወይስ ምንድነው? እና ያንን ያዙ። ብዙ ስለሰማው ነው ስለ ኤርሚና በጣም ይገርመኛል። እና ሙሉ ሰው ነው፣ ራሱ በሚፈልገው መልኩ በራሱ እቅድ የሚሄድ ሰው ነውና ፍቀዱለት። እኔም በሌላ ህይወት አልገባም። እንዲህ ካላደረክ ብዬ ሌላን ሰው አልጨቀጭቅም። ምን አገባኝ? ኦኬ በራሴ ላውራ። ቆይ እናንተ ተው ከምላችሁ ይልቅ እኔ ምን አገባኝ? አሁን ብሩኬ ከገሌ ጋር ካልገባ፣ ከአቡሃ ሀይደር ጋር ካልገባ፣ ከምናምን ጋር ካልገባ ምን አገባኝና ነው? ምን አገባኝ? ራሱን የሚያውቀው ዝግጅቱን የሚያውቀው ለዲቤት መዘጋጀት አለ፣ ዶክሜንቶችን ማቀላበጥ አለ፣ ታይም አለ፣ ጊዜ አለኝ ወይ ለዚህ ነገር ልዘጋጅ እና ብዙ ነገሮች አሉ። እና ድንገት መጥቶ እንትን ማለቱ ጥሩ አይደለም። ሁለተኛ መጀመሪያ ላይ የተናገርኩት ወንጌላውያንና ኦርቶዶክሶች አብረው በጋራ እንትን ግንባር ፈጥረው ዲቤት ሲያደርጉ በተለይ ከእስላሞች ጋር እነዚህ ዲቤት የሚያደርጉ ወገኖች እኔ ቱ ቢ ኦነስት ምንም እንትን አላየሁባቸው። ምክንያቱም ሃይ ሌቭል ላይ ያሉ ናቸው፣ እውቀት ያላቸው ናቸው። በሁለቱም ወገን ማለት ነው። በሁለቱም ወገን ትንታግ የሆኑ ወገኖች ነበሩ። ግን ከታች ያሉ ምንም የማያውቁ እንትኖች በቃ የሆነ እነሱ ናቸው እየመጡ ለምን ትገባላችሁ ምናምን በጣም ብዙ ጊዜ አዚፍ እኛ የእነሱን እርዳታ እንደፈለግን ነገር ወይ እኛ
ዲቤተሮች የነሱን እንትን እንደፈለግን ነገር ሲያወሩ ነበር። እኔ ይሄንን ያደረጋቸው ምክንያት አንዱ ይሆናል ብዬ ግምቴ ነግሬያቸዋለሁ። ምክንያቱም ዲቤት ሲያደርጉ የሚናገሩት ወንጌላውያን ቋንቋ ነበር። አሁንም እዩ ብቻቸውን ኦርቶዶክሶች እንኳን ሲያደርጉ በወንጌላውያን ቋንቋ ነው ከእስላሞች ጋር የሚያደርጉት። ይሄንን ቼክ አድርጉት እና ይሄ ነገር ይመስለኛል ቋንጃውን ይዤ ስል አልነበረም እንዴ? ይበል የፈለገውን ይበል። ማይክል ተረጋጋ እና እንወድሃለን እና ግባ ከፈለክ አወራሃለሁ። ቋንጃውን ይዤ ቀርቶ ለምን ቅልጥሙን ሰብሬ አይልም? መብቱ ነው እና እንደዚህ ብለሃልና ካልገባህ አይባልም። ማይክል ኮመንት ላደረከው እና በዛ ስለነበረ የኛ ቋንቋ ስለሚናገሩ ከታች ያሉ ሌላ የነሱን ቋንቋዎች የተረሱ ስለመሰላቸው ቋንቋዎች ይገባቸዋል። የነሱ ዴሊ የሚሰማው እዚህ ቲክቶክ ላይ የሚሰማው ሰባቱ ጎረምሳዎች እና ሌሎች የሚያወሩት እና ምድር ላይ ያለው ሌላ ነው ጋይስ። ወደ ዲቤት ሲሄዱ ደግሞ የሚያወሩት ኮምፕሊትሊ ወንጌላውያን ነው የሚመስሉት። እንደዛም ቢሆን የሁለቱም ጎራዎች ምንም ችግር አልነበረም። እንደውም አብረው በምድር ላይ የሚበሉ እንትን የሚሉ አሁን ዲያቆን ማን ነው የሚባል አንድ በጣም ደስ የሚል ቲንታግ የሆነ አንድ ከቃሌ ጋር ጠምረው እንዴት አይነት ስራ ነው የሰሩት በትሪኒቲ ጉዳይ። አትናቴዎስ ነው ምናምን የተባለ ወንድም እንዴት አይነት ሳናቀው ነው ድንገት የተገለጠው። ሳናቀው ተገለጠ እና በጣም ማደንቀው በጣም እውቀት ያለው ወንድም ነው። ቃሌም እውቀት አለው። ኦኬ ሁለቱ አንድ ላይ አድርገው